ጎልያድ ፊት ለፊቱ ላይ እንዲየመጣበት ማለት ነው። መዝሙሩን እንጨርሷለን። ቃል እገባለሁ ስል ቆይ ለምን እንደገባው ዛሬ ላይቭ ነገራቸዋለሁ። በዚህ በጣም ዝገት ነገር ነበር። ኤኒዌይስ ፊት ለፊት ላይ በዳዊት ፊት ማለት ነው ጎልያድ መጣ። አንድ በጣም ሂውጅ የሆነ በጣም ግርንግድ ፍልስጤማዊ ነው እና ፍልስጤማውያን ከእስራኤላውያን ጋር ሊደራደሩ ማለት ነው። በምንድን ነው የሚደራደሩት? በቃ በፍልስጤማውያን ዘንድ ያለ አንድ ትልቅ ተዋጊ ይመጣል። በእስራኤላውያን ዘንድ ደግሞ አንድ የራሳቸውን ጸድ የሚሉትን ሰው ያመጣሉ። ይዋጋል። ከዛ በኋላ ያሸነፈ ሰው ይረታል ማለት ነው። እና ፍልስጤማውያን ግን ያዘጋጁት ሰው በጣም ከባድ ነው። በጣም ሂውጅ ነው። በጣም ትልቅ ነው። ግዙፍ ነው። ማለት ግዙፍ ነው ሲባል ኖርማል ግዙፍ አይደለም። የሆነ ኤክስትራኦርዲነሪ የሆነ ግዝፈትን ያለው እና በጣም በቃ ከኖርማል ነገር ውጭ የሆነ ግዝፈት ነው። በጣም ተራራ አይነት ነገር ነው መስሎ የሚታይ ፊት ለፊት ላይ ሲመጣ እና በጣም ያስፈራል። ፊት ለፊት ላይ ሲመጣ ተራራ ሆኖ ሊታይ ይችላል። በጣም አስደንጋጭ ነው። ደግሞ ከሱ በላይ ብሎ ታውቃለህ፣ ከግዝፈቱ ደግሞ በጣም ኤክስፒሪየንስ ነው። ጦርነት ላይ፣ ውጊያ ላይ፣ ፍልሚያ ላይ በጣም ኤክስፒሪየንስ አለው፣ ልምድ አለው። ስለዛ ከፊት ለፊቱ የሚመጣውን የትኛውንም ሰው ይደረማምሳል። እና ፍልስጤማውያን በጣም 100% እርግጠኛ ናቸው። የፈለጋችሁትን አምጡ ነው በቃ። እና ሳኦል አየ ንጉሱ፣ የእስራኤል ንጉስ እና ደነገጠ። ምን ልናደርግ ነው? ምን ይዋጠን ማለት ለሱ በቃ የሚያቀርብ ሰው ማለት ለሱ የሚያቀርቡት አይነት ሰው ማንም የለም። የትኛውም ሰው ቢመጣ ይሞታል ማለት ኢዝሊ፣ በጣም በቀላሉ ነው። ጎልያድ የትኛውም ሰው ወደ እርሱ ቢመጣ እንደዚህ ቅጭጭት አድርጎ ገድሎ የሚያሳርፉ። ዳዊት መጣ። ዳዊት እኔ ይዋጋሉ፣ እኔ ይፋለማለሁ ብሎ መጣ። ዳዊት ደግሞ በአንጻሩ ምንድን ነው? በጣም ግዙፍ ነው። የሆነች አንድ ፍርዬ በጣም ትንሽ ልጅ ዳዊት በተለይ በዛ ሰዓት ገና እረኛ ነው። የሆኑ በጎችን የሚያግድ ገና አንድ ፍርዬ ገና ስታየው የሚያሳሳ ገና ትንሽ የሆነ ከጎልያድ አንጻር ስታየው እፍኝ የማይሞላ አይነት በጣም ልጅ እንደዛ ነው። እና እሱ እኔ ይፋለማለሁ ብሎ መጣ። አሁን እኔ ፊት ለፊት ያሉትን ሰዎች ያቸው ጎልያድን በአንድ ሳይድ ስታየው በጣም ግዙፍ ነው። በስሩ ሲያልፍ በዳዊት ስር ሲያልፍ ገፍተር ቢያደርገው 101% እርግጠኛ ሆነን መናገር የምንችለው ነገር ዳዊትን ከመሬት ጋር ሊቀላቀለው ይችላል። ከአቅም አንጻር ካየ ነው፣ ከግዝፈት አንጻር ካየ ነው። የስ ደፍነትሊ። ይህ ብቻ ደግሞ አይደለም፣ ምን አለው? ልምድ አለው። እዛ ልምዱ ላይ ደግሞ ጦሩን ጋሻውን ይዞ ነው የመጣው ጎልያድ። ጎልያድ በጣም ስኬሪ፣ በጣም የሚያስፈራት፣ በጣም ችግር የሆነ ሰው ነው ማለት አንዳንድ ጊዜ አሁን ባለንበት ጊዜ ምንም ያህል ግዙፍ ቢሆን አሁን ስለ ጎልያድ እንደምንናገረው ስለማይሆን ልቡ ይኑረ እንጂ ማንም ሰው ቢሆን አልሰማም ልትል ትችላለህ እና ትሄዳለህ ምናምን በቃ አለቀ። በጣም ቢበዛ ልትቆስል ትችላለህ። ስለዛ አስጨንቅህ ትሄድበታለህ፣ ሞተሩ ካለ ማለት ነው፣ ልቡ ካለ። ጎልያድ ግን በህይወት አትመለስም ማለት እሱን እርግጠኛ መሆን ይቻላል። በህይወት አትመለስም በተአምር እሱ አጠገብ ሄደ ማለት ነው። በዛ ላይ እንዳልኳችሁ በጣም ዌል ኢኩይፕድም ጭምር ነው። ታጥቋል። ምንድነው ልምድ አለው። በጣም ግዙፍ ነው። ከፊት ለፊት አንድ ጩጬ ሰውዬ መጣ። አንድ ጩጬ ልጅ፣ ትንሽዬ ልጅ፣ የአባቶቹን በጎች የሚያግድ አንድ እረኛ፣ ከበጎቹ ጋር የሚያዘወትር አንድ እረኛ ዳዊት እና መጣ። ሁለቱ ለንጽጽር ስታቀርቧቸው እንዴት ነው? ዳዊት ደግሞ ይዞ የመጣው ለውጊያ ስትሉ ምንድነው ለውጊያ ይዞ የመጣው? እረኛ እንደመሆኑ አንድ ኮሮጆ አለችው። እሷ ውስጥ ጠጠሮች የሆኑ ድንጋዮች ማለት ነው፣ አነሳነስ ያሉ ድንጋዮች፣ እነሱን ይዞ ነው እንዲህ የመጣው። ከዛም ከብቶችን የሚያግሩበት የሆነች በትር ነገር አለች፣ እሷን ይዞ መጣ። ማለት ለጎልያድ በጣም ንቀት ነው። ምንድን ነው ማለት በዚህ ምን ልታደርግ ነው የመጣው ነው ያለው ጎልያድ ሲያየው። እና ጎልያድ ተናገረ፣ ስጋህን ለሰማይ አሞራዎች የሚሰጠዋል ማለት ዳዊትን እንደዛ ብሎ ተናገረ ማለት ሲያየው በጣም ንቆታል። ማለት ከስጋ አንጻር ካያችሁት የምርም የሚናቅ ነው። የጎልያድን ግዝፈት ያሳይቻችኋለሁ። የሆነ
በቃ ያለው ነገር እንዳለ አሳይቻቸዋለሁ። ከፊት ለፊት ያለው አንድ ፍርዬ ልጅ ያው የሆነች ጠጠር ያዘች ኩሮጆ እና የሆነች ዱላ ነገር ይዞ ነው እያለ የመጣው። ስለዛ ምንም ማለት የሚጠበቅ ነገር ነው። ምን ማለቱ ጎልያድ በቃ አለቀለ። አሁን በጣም የሚያስደንቀን ነገር ዳዊት ላይ ፍራቻ አታዩ። አሁን በጣም የሚያስገርመው ዳዊት ላይ የጎልያድ ዛቻው፣ አሁን ዘማሪው እንዳለው አያስደነግጠኝም የጎልያድ ዛቻ ብሏል ነበር። የጎልያድ ዛቻው ምናምን ያለበት ያ የጎልያድ ሁኔታ ዳዊትን አላስፈራውም ነበር። እና ማነው ልክ ጎልያድ ጋር ኮንፊደንስ አለ፣ በጣም ኮንፊደንስ አለ ጎልያድ ጋር። ያ ኮንፊደንስ ከምን የመነጨ ነው? አንደኛ ግዙፍ ነው እንዳልኳችሁ፣ ሁለተኛ ልምድ አለው፣ በጣም ዌል ኢኪፕድ ነው፣ የታጠቀ ነው ምናምን። እና ኮንፊደንስ መኖሩ ያን ያህል አያስገርምንም። ዳዊት ጋር ደግሞ ከጎልያድ ያልተናነሰ ምናልባትም የበለጠ ኮንፊደንስ አለ። የበለጠ ኮንፊደንስ ባይሉ በፊቱ አይቆም ነበር። ዳዊት እንዴት ምን አይነት ኮንፊደንስ፣ በምን ላይ ተማምኖ ነው? ጎልያድ መጣው በበቃ ገደልኩ ምናምን በቃ ሲይዝትበት ዳዊትን ቢል ጥሩ ነው። አንተ በተገዳደርከው በእስራኤል አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ ዳዊት። ስለዚህ ሁለቱም ጋር ኮንፊደንስ አለ። የጎልያድ ኮንፊደንስ የመነጨው ከዛ ነው። የዳዊት ግን ኮንፊደንሱ እግዚአብሔር ነው። ስለዚህ የምመጣብህ በምንድን ነው አለ? አንተ በተገዳደርከው በእስራኤል አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ። ቆየች ኩሮጆ ውስጥ ወጣ ወንጭፍ አለችው ሲል ያንን ከፊት ለፊቱ እንደ ተራራ ተጋርጦ ቆሙ የነበረውን አስፈሪውን እስራኤልን ሁሉ አስደንግጦ የነበረውን ጋይስ እስራኤላውያን ተሸብረው ሳኦል መውጫ መግቢያ አቶ መቀመጥ መቆም ቸግሮት በቃ ተወዛግቦ የተዘጋገበበትን ያንን ጎልያድን በአንድ ጠጠር ግንባሩን ብሎ ገደለው። በሰራዊት ጌታ በእግዚአብሔር ስም መምጣት ማለት ይሄ ነው። አይቷል። ስለዛ እግዚአብሔር ከአንተ ጋር ነው ወይ? እግዚአብሔር ከአንተ ጋር ሲሆን የሚያስፈሩ ነገሮች አይኖሩም። ጋይስ እምነት ፍርሃትን አውጥቶ ይጥላል። እምነት ራሱ ማለት ነው። እምነት ፍራቻን ይቀንሳል። ፍራቻን አውጥቶ ይጥላል። እምነት በእግዚአብሔር ላይ በጣም ባመናችሁ ቁጥር የሆኑ ነገሮች አያስፈሯችሁም። ምክንያቱም ነገሩን የምትወስዱት ወደ አባታችሁ ነው፣ ወደ እግዚአብሔር ነው። አይገርም? በነገራችን ላይ ዳዊትን የረዳው እግዚአብሔር የኔና የእናንተ አባታችን ነው። እኛ አስቸጋሪ ልጆቹ ነን። የስ እናውቃለን፣ እንረዳዋለን። በዚህ ትምህርት አልጀመርም። አንቺ ለምን እንደዘጋባችሁ ባላቅም ግን ኦኬ እሱ ኖርማል ነው። ትምህርት ከመጀመሩ በፊት ብዙ ጊዜ ነፃነት እንሰጣለን። ይሄ የመዝሙር ማብራሪያ ነው። እና ዳዊትን የረዳው ያ እግዚአብሔር የሰራዊት ጌታ፣ የመላእክት ጌታ፣ የህዝቡ አምላክ፣ የህዝብ እስራኤል አምላክ፣ የክርስቲያኖች አምላክ እርሱ እግዚአብሔር የዳዊት ረዳቱ፣ የዳዊት እረኛው፣ የእረኛው ዳዊት እረኛው ሕያው አምላክ እግዚአብሔር የኔና የእናንተ አባታችን ነው እና እረኛችን ነው። አባታችን ነው፣ እረኛችንም ነው። አባታችን ነው፣ እረኛችንም ነው። ስለዛ በእግዚአብሔር ላይ በጣም በታመንን ቁጥር ነገሩን የምንወስደው ወደ እግዚአብሔር ስለሆነ አንፈራም። እንዲህ አንተ እዚሁ አሁን በሰው ሰውኛ ራሱ እንዲህ ባለፈውም ጽፌላችሁ ነበረ። ይሄ ምንድን ነው? ቴሌግራም ላይ ጽፌላችሁ ነበረ። ምን ቆይ እስኪ አንዴ። እሺ ምን ነበር የጻፍኩላችሁ? በሰፈራችሁ ውስጥ ማለት ነው። ሰፈር ውስጥ አንድ ለምሳሌ ታላቅ ወንድም ያለው ልጅ ቢኖር ታላቅ ወንድም ያለው ልጅ እና ያ ታላቅ ወንድም በጣም ግዙፍ ቢሆን ግርንግድ ቢሆን
እና ታናሽ ወንድምየው ግን ቡሊ ቢደረግ በሌላ ቡሊ ሰዎች ቢመታ ምናምን ዝም ብሎ ቢያስቸግሩት ምናምን ነገር የፈጠነ ምንድን ነው የሚያደርገው? በጣም ወንድሙን የሚያውቅ ከሆነ ወንድሙ በጣም እንደው ገዘፍ ያለ የሚያስፈራ አይነት ቢሆን እዛ ሰፈር ውስጥ ማለት ነው። እንግዲህ ጩጭ እያለን ስናደግ ምናምን የምናውቃቸው አንዳንድ ነገሮች አሉ። ልክ እንደዚህ አይነት ነገር ማለት ነው። ያ ታናሽ ወንድም ሊያደርግ የሚችለው ምንድን ነው? ለወንድሜ ነው የምናገርልህ ብሎ የፈጠነ ወደ ወንድሙ ይሄዳል እና ከወንድሙ ጋር ይመጣል። ከወንድሙ ጋር ሲመጣ ደፍሮ የሚቀርቡ አይኖርም። ያው ትልቅም ስለሚሆን ሌሎቹ ጩጬ ልጆች ስለሚሆኑ ማለት ነው፣ ትንሽ ልጆች ስለሚሆኑ። ስለዛ ከወንድሙ ጋር ሲሄድ ያ ቡሊ ሲደረግ ሲመታ የነበረው ልጅ እንዴት ነው ደረቱን ገልብጦ የሚሄደው? ከታላቅ ወንድሙ ጋር ሆኖ ማን አባቱ አጠገቡ ይደርሳል? ማን ይነካዋል? እና እዛ ቴሌግራም ላይ እንዳልኳችሁ እንደሆነ ሳያስነቃ ቅልጥሙን በእግሩ መታ አድርጎ አንዱን ሰብሮት ሊሄድም ይችላል። ቢሰበርም ያኛው ምንም አያመጣም፣ አርፎ ነው የሚቀመጠው። በቃ ሁሉም ማለት አፉን ዘግቶ ነው የሚቀመጠው አይደለም እንደ አንተ የእግዚአብሔር ልጅ ነህ እና ራስን እንደ ሕፃን ልጅ እኔ ሁሌ ይሄ ትልቅ ፕሪንሲፕል ነው። እንግዲህ እኔ እስካየሁት አንድ የተረዳሁት ነገር በእግዚአብሔር ዘንድ ራስን እንደ አንድ ጨቅላ ሕፃን ልጅ እንደማየት ምቾት የሚሰጥ ነገር እኔ ምንም ያለ አይመስለኝ። በእግዚአብሔር ፊት ጋይዝ እንደ አንድ ጨቅላ ሕፃን ልጅ እንደሚንተባተብ ምንም አቅም እንደሌለው የሆነች ነገር ሲደርስበት አባ እያለ እንደሚሮጥ የሆነ ትንሽዬ ልጅ ራስን እንደዛ እንደማየት በጣም ምቾት የሚሰጥ ብቻ አይደለም፣ እጅግ ደስ የሚያሰኝ ነገር እኔ አይቼ አላውቅም። ማለት ፊል ታደርጉታላችሁ። ፕሊዝ እሱን እዩት። እናንተ ዝም ብላችሁ ከውስጣችሁ ጋር ብቻ ይዋሃድላችሁ ወደ ልባችሁ። በእግዚአብሔር ፊት እንደ አንድ ጨቅላ ሕፃን ልጅ መሆን ያለብን የሆነ ኮፈስ ብለህ እንደዛ መሆን የለብህም። ኩፍስ ካልክ በራስ በጣም ብዙ ነገሮችን ማድረግ የምትችል እውቀታማ ሊቅ ማለት ሊቅ ኢነሴንስ በራስ የሆነ በቃ በጣም ብዙ ነገሮችን እንትን የምትል እግዚአብሔርን ቼክ የማታደርግ በራስ ጥረት የምትተማመን ምናምን አይነት ሰው አድርገህ ራስህን ስታይ ልክ እንደ ፈሪሳዊ ምናምን ስትሆን ያኔ ላይፍ ከባድ ነበር። ምክንያቱም ብቻህን የምትሮጠው ብቻህን ስትሮጥ ደግሞ አትሮጥም። ራሱ የሮጥ እየመሰለ ለካ እየወደቅክ ነው። ወድቀህ እንደዚህ እንደ እባብ በደረትህ የምትሳቡ ሩጫ የለም ያለ እግዚአብሔር እና እንደ እባብ በደረትህ ከምትሳብ እንደ ሕፃን ልጅ ከጌታ ጋር ሆነ ዳዴ ብትል ይሻላል። አይሻልም? እኔ ይሻላል ብዬ አስባለሁ። እና እንደ ሕፃን ልጅ በእግዚአብሔር ፊት ምንም አቅም እንደሌለው ብርታት እንደሌለው ብዙ ጎዶሎ ነገሮች እንዳሉት ሕፃን ልጅ በእግዚአብሔር ፊት መሆን ትልቅ ነገር ነው። ሕፃን ልጅ ቢያጠፋ ሮጦ ወደ አባቱ እቅፍ ነው። ምንም ነገር የሆነ የሚያስቸግረው ነገር ቢመጣበት ሮጦ ወደ እግዚአብሔር ነው። ስለዚህ እንደ ሕፃን ልጅ በቃ የፈጠነ አየር ላይ ምንም ነገር ይፈጠን ወደ አባትህ እቅፍ ስለምትሄድ በእግዚአብሔር ፊት እንደ ጨቅላ ሕፃን ልጅ መሆን ያለብህ እና ምን እያልኳችሁ ነው? ሁሌም ቢሆን ልክ እንደዚህ በቃ እንደዚህ አባት ስላለን የዳዊት የአምላኩ ዳዊትን የረዳው የአምላክ የኔና የናንተ አባት ነን እና በእርሱ ፊት በእግዚአብሔር ፊት ኢቨን እንደ ትልልቅ ልጆች ራሳችንን እንዳናይ እንደ ልጆች ልናይ እንችላለን። ትክክል፣ ጥሩ ነው። ግን እንደ ልጆችም ስናይ እንደ ትልልቅ ልጆች አንይ ራሳችንን እንደ ትልልቅ ልጆች አንይ፣ እንደ ጨቅላ በቃ እንደ ትንንሽ ልጆች አቅመ ቢስ እንደሆኑ ልጆች። ስለዚህ አቅመ ቢስነትን ባመንክ ቁጥር በጣም አቅመ ቢስ እንደሆንክ አንዳንድ ጊዜ ችግር የሆነ ምሎ ታውቃላችሁ ጋይስ። የሚያሳዝነው ፓርት ምንድነው? ውስጣችን ላይ ግን አዚፍ የሆነ እኛ ተለቅ ያሉ ልጆች እንደሆንን አድርገን ልናስብ እንችላለን። በራሳችንም ማለት ነው ተለቅ ያለ ልጆች እንደሆንን አድርገን ልናስብ እንችላለን። እና እሱን ነው መቅረፍ። ስለዛ ትንሽዬ ልጅ ሕፃን ልጅ ስለዛ እኔ የእግዚአብሔር ልጁ ነኝ፣ ግን የእግዚአብሔር ሕፃን ልጅ ነኝ። ስለዛ ላጠፋ እችላለሁ፣ በጣም በቀላሉ ላጠፋ እችላለሁ ምናምን፣ ግን አባቴ እግዚአብሔር ነው፣ ዳኛው አባቴ ነው። ይሄ እኮ በጣም በስማ ዳኛው አባታችን ነው። ስለዛ እንደዚህ በቀላሉ ዝም ብሎ ባጠፋ ቁጥር የሚፈርድብህ አይደለም። አትመለስም በል ተመለስ የሚል አባት ነው። ስለዛ በቃ መመለስ ብቻ ነው። ይቅርታ አባ እያልኩ ብቻ መመለስ ነው።
ስለዚህ ከአንደበት ላይ አባ አባ እያልክ ብቻ መኖር እንጂ ይሄ ራስን እንደ ትልቅ ስታይ ስታጠፋ ራሱ አይ በቃ እኔማ እንደዚህ አጥፍቼማ እንዴት እግዚአብሔርስ እንዴት ይቅር ይለኛል ትላለህ። አይተዋል። ለምን እንደዛ የምትለው? እንደው እግዚአብሔር እኮ ከእኔ ይህንን አይጠብቅም። አዎ እግዚአብሔር ከሁላችንም በቃ መልካም ነገር ነው የሚጠብቀው፣ መልካም እንድንሆንለት ብቻ የሚፈልገው። ግን ራስን በጣም ውስጥ ላይ ለራስ የምትሰጠው ቦታ በጣም ትልቅ ሲሆን አይ በቃ እኔ ምናምን እንዴት እመለሳለሁ ትላለህ። ህፃን እንደሆንክ ስታስብ ግን የፈለገ ብታጠፋ ራሱ በቃ አቅመ ቢስ ነኝ ጌታ ይረዳኛል ምናምን በቃ አባ ይቅርታ ብለው ትሄዳለህ። እና በእግዚአብሔር ፊት ራሳችሁን እንደ ህፃን ልጅ አድርጉ፣ እግዚአብሔር ደግሞ ይረዳችኋል። እና ዳዊትን እንደዛ ነው እግዚአብሔር ረዳው። ትንሽዬ ልጅ ነው። ስለዚህ አሁን ለዳዊት የሚያመካኝበት የለውም። አሁን ዳዊት በራሴ ነው እንዳይል አደረገው። በመሳሪያዎቼ ነው እንዳይል የሆነች ጠጠር ነው ይዞ የመጣው፣ የሆነች በትር ምናምን እንደዛ ነው ይዞ የመጣው። በጉልበቴ ነው ቢል ወይም ደግሞ በግዝፈቴ ነው እንዳይል በቃ ትንሽ ልጅ ነው። በልምድ ነው እንዳይል ገና እድሜው ራሱ ትንሽ ነው። እድሜው ራሱ ትንሽ ነው። ስለዛ ሙሉ በሙሉ ትምክህቱ በእግዚአብሔር ላይ እንዲሆን አደረገ። እግዚአብሔር እንደዚህ ያደርጋል ብዙ ጊዜ በነገራቸው ላይ። ለማንኛውም ጋይስ ምንድነው ዳዊትን የረዳው እግዚአብሔር እኛም አባታችን ነው። ልክ አባ ጊዮርጊስ እንደሚናገረው ትምክህቴን በጣዖታት ላይ ያላደረገ እግዚአብሔር ይመስገን ይላል። ትምክህቴን በጣዖታት ላይ ያላደረገ እግዚአብሔር ይመስገን። በስመ አብ። እና እግዚአብሔርን ይረዳል። እውነቱን ለመናገር አስቡት፣ ጌታ ኢየሱስ ባይመጣ ምን አይነት ኑሮ ልንኖር እንደምንችል አስባችሁታል? ጌታ ኢየሱስ እግዚአብሔር ልጁን ኢየሱስን ባይልክልን ኖሮ እንደ አብዛኛው ዓለም ጀግና ጀግና ድንጋዮቻችንን እኮ ነበር የምናመልከው ጋይስ። የሚገራርሙ ጥርብ ድንጋዮችን አይን ሰርተንለት ቆመን አምላካችን ድንጋዩ እንደዛ ነበር እኮ ልንለው የምንችለው ጋይስ። እግዚአብሔር ልጁን ኢየሱስን ባይልከው ኖሮ እጣ ፈንታችን እግዚአብሔር ሳይሆን የጣዖታት አምላኪ፣ እግዚአብሔርን የማናውቅ የምንቅበዘበዝ፣ እንደየፍላጎታችን በየቦታው ተበትነን የምንኖር ነበር የምንሆነው። ግን እግዚአብሔር ስሙ ይመስገን በልጁ በኢየሱስ ክርስቶስ በኩል ሰበሰበን፣ እርሱን ማወቅን በክርስቶስ በኩል ሰጠን። ስለዚህም እርሱን እንድናመልከው ፈቀደ፣ ረዳን። ስለዚህም በእርሱ እንድንመካ አደረገን። ስለዚህም መመካታችን በእርሱ እንዲሆን አደረገ ማለት ነው። እና ከዛ አልፋው እንድናፍቀው ያደርገናል። እና ኮመንት ላይ ምን እያላችሁ እየጻፋችሁ ነው? ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። በኋላ በበረሃ ወደ ውሃ ምንጭ ትናፍቃለች። እንደ አጋዘን ያለች አይነት እንስሳ ወደ ውሃ ምንጭ ትናፍቃለች። ውሃን ለማግኘት ማለት ነው። በቃ ወደ ውሃ ምንጭ እና ነፍሴ አቤቱ አንተ ልክ እንደዚህ ትናፍቃለች ነው። እና እግዚአብሔርን መናፈቅ እኮ እንዲህ እኮ በጌታ ቢስ ይሄ ተስፋን የሚያለምልን ተስፋን የሚሰጥ ነው። እና ይህ ሁሉ ነገር የሚመጣው ከየት ነው? አንደኛ እግዚአብሔር እኛን ሲወደን እና እሱ ላይ ጥርጣሬ የለንም። እግዚአብሔር በቃ ወዶናል። እግዚአብሔር አስቀድሞ ወዶናል። እና እግዚአብሔር ደግሞ እኛን የወደደበት መጠኑ ራሱ እጅግ ትልቅ ነው። ብቸኛ ልጁን ኢየሱስን እስኪሰጥ ድረስ ነው የወደደን። ብቸኛ ልጁን ኢየሱስን እስኪሰጥ ድረስ ጌታ ኢየሱስ እኛን ምን ያህል ወደደን ከተባለ አሁን እግዚአብሔር ልጁን የሰጠን እንዲሞት ነውና ለእኛ ማለት ክርስቶስ ነፍሱን የሚበልጥ ፍቅር ለማንም የለውም ይላል። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም አለ። ነፍስን ስለ ወዳጅ አንተ ለወዳጅ አሳልፈ ነፍስን ሰጠው ማለት የሚያስገርም ታላቅ ፍቅር። ከዚህ በላይ ምን ፍቅር አለ? ትልቅ ፍቅር ነገረንና ጌታ በመስቀል ላይ ምን ቢያደርግ ጥሩ ነው? ነፍሱን ስለ ወዳጆቹ አይደለም፣ ስለ ኃጢአተኞች፣ ስለ በደለኞች፣ ስለ ጠላቶች፣ ስለ እኛ ነፍሱን አሳልፎ ሰጠ። በዚህም ታላቅ የሆነ ፍቅሩን ገለጠ። እግዚአብሔር በዚህ የራሱን ፍቅሩን ገለጸ ብሎ እንደተናገረ ሮሜ ምዕራፍ 5 ላይ። ስለዛ ምንድነው እግዚአብሔር እንደወደደን 101% እርግጠኞች ነን።
ግን ከዮሐንስ ጋር አብረን ሆነን ደግሞ እንደምንል የሚገባው እርሱ አስቀድሞ ወዶናልና እኛም ደግሞ እንወደዋለን። አለቀ። ስለዚህ አሁን እግዚአብሔርን መውደድ ግን ከኛ ይጠበቃል። እግዚአብሔር እኛን መውደዱ ብቻ አይደለም፣ ከኛ ደግሞ ይህ ግድ ይጠበቃል። ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን። ጌታ ኢየሱስ ና አለ ማን? ጳውሎስ በቆሮንቶስ መልእክቱ ላይ ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር ነው የሚለው። የማይወደው ኢየሱስን የማይወድ ቢኖር የተረገመ ይሁን፣ የተረገመ ይሁን። ጌታ ሆይ ና አለ እና እግዚአብሔርን መውደድ፣ ጌታን እርሱም ኢየሱስን መውደድ ለእኛ አማራጭ አይደለም፣ የግድ ነው። ግን ይህ ነገር ግን ያለ መንፈስ ቅዱስ እርዳታ ይሆናሉ? አይሆንም። አሁን እኛ እግዚአብሔርን ማለት በሚጠበቅብን ደረጃ በጣም አብዝተን ላንወደው እንችላለን። ቀስ በቀስ ግን እያደገ ይሄዳል። የእርሱ ፍጹም ነው ፍቅሩ፣ የእኛ ፍጹም አይደለም። ስለዚህ ቀስ በቀስ እያደገ ይሄዳል። በምን? በመንፈስ ቅዱስ እርዳታ። እንደዛ እንዲሆን ግን እኛ በተቻለን አቅም ወደ እግዚአብሔር ለመጠጋት መሻት መፈለግ አለብን እና በንስሐ ሁልጊዜም ቢሆን ወደ ጌታ በቀረብን ቁጥር፣ ወደ እግዚአብሔር በቀረብን ቁጥር፣ ከቅዱስ ቁርባን በተደጋጋሚ በተካፈልን ቁጥር አንድ የተቀበለን ከ1 ወር ከ2 ወር ከ3 ወር አንዳንዱ ደግሞ ከዓመት በኋላ ማ አይደለም። በተቻለ አቅም ቢቻል በሳምንት እንደውም 2ቴም ይሁን የምትችሉ 3ቴም 4ቴም 5ቴም በቃ እስከፈቀደላችሁ ድረስ እንደምንም ግን ቢያንስ በሳምንት አንዴ ምናምን በሳምንት አንዴ ምናምን ቶሎ ብቻ በተቻለ አቅም ቶሎ መቁረብ እና በቆረብን ቁጥር ከጌታ ስጋና ደም በተካፈልን ቁጥር በዛ ውስጥ ራሱ ነው ጌታ የሚሰጠን። ስለዚህ ወደ ህይወታችን ክርስቶስ ኢየሱስ ይገባል። ስለዚህ እርሱን መውደድ በጣም ይኖራል፣ ከእኛ ጋር በጣም ይኖራል እና በጣም ከክርስቶስ ጋር የምትሆኑበት ትልቁ ሚስጥር ቅዱስ ቁርባን ነው። ሰው መጽሐፍ ቅዱስን በማንበብ ከክርስቶስ ጋር ማሳለፍ ይችላል። ማለት ከክርስቶስ ጋር ያሳልፋል። መጽሐፍ ቅዱስ ያነበበ ነገራችን ላይ መጽሐፍ ቅዱስ ስታነቡ አሁን እኛም እያጠናን አይደል ዮሐንስ ወንጌልን አሁን ዛሬ ምዕራፍ 2 እከልስላችኋለሁ ብያችኋለሁ። እና መጽሐፍ ቅዱስን ስናነብ የምናነበው እንደው ቆይ እስቲ እዚህ ጋር ሙስሊሞችን በምንድን ነው የምመልስላቸው? ቆይ ለአንብባት አንዲችን እንደዚህ ፕሮቴስታንቶችን እንዴት ነው የምመልስላቸው? ቆይችን ይዛተን እያለን እንደዛ አይደለም። እንደዛ የሚያጠና ሰው አለ። መጠናት ባለበት ጉዳይ ላይ ይጠናል፣ ምንም ችግር የለውም። መጽሐፍ ቅዱስ ለዚህ ጉዳይ ሊጠና ይችላል። ግን በዋናነት ግን መጽሐፍ ቅዱስ የሚነበበው ከዚህ ቀደም እንዳልኳችሁ ስለ መጽሐፍ ቅዱስ ከእግዚአብሔር ከአባታችን የተላከ ደብዳቤ ነው ለኛ። እንደዛ አድርገን ነው እኛ የምንይዘው። ስለዛ ቁጭ ብለን እግዚአብሔር የላከልንን መልእክት በቃ ቁጭ ብሎ ማንበብ ነው። ስለዛ ከእግዚአብሔር ጋር መገናኘት ነው። እግዚአብሔር ሲናገረን በቃሉ በኩል በመጽሐፍ ቅዱስ በኩል ማድመጥ ነው። ስለዛ መጽሐፍ ቅዱስን ማንበብ እግዚአብሔርን መስማት ነው። ሰው ሲጸልይ ወደ እግዚአብሔር ይናገራል። ሰው ሲጸልይ ስንጸልይ አሁን በእግዚአብሔር ፊት ስንጸልይ እኛ እንናገራለን፣ እንጠይቃለን፣ እንለምናለን፣ እናመሰግናለን። ቁጭ ብሎ መጽሐፍ ቅዱስን ሲያነብ በእግዚአብሔር ይናገራል። አይቷል፣ እግዚአብሔር ይናገራል። ስለዛ መጽሐፍ ቅዱስን ስናነብ የምናነብበት መንገድ በዚህ መልኩ መሆን አለበት። እግዚአብሔር ወይ ተናገረን፣ እግዚአብሔር እንዲናገረን በማሰብ እንደዛ መጸለይ ማንበብ ፕላስ ደግሞ መጽሐፍ ቅዱስን በጸሎት መንፈስ ሙሉ ይነበባል። በነገራችን ላይ መጽሐፍ ቅዱስ እንዳልኳችሁ በጸሎት መንፈስ ተሆኖ እንደሚጸለይ ታውቃላችሁ፣ ወይም እንደሚነበብ። ለምሳሌ ቅዳሴ ላይ ማነው ወንጌላት ይነበባሉ፣ የጳውሎስ መልእክታት ይነበባሉ፣ ሌሎች የአዲስ ኪዳን መጽሐፍትም ይነበባሉ። ምስባክ ተብሎ ከመዝሙረ ዳዊት ይባላል ምናምን። አሁን እነዚህ ሁሉ በንባብም ይሁን በዜማም ማለት ነው የጸሎቱ ክፍል ናቸው። ስለዚህ በጸሎት ስፒሪት ተሆኖ በጸሎት መንፈስ ተሆኖ መጽሐፍ ቅዱስ ይነበባል። መጽሐፍ ቅዱስ ጸሎትም ጭምር ነው። ስለዛ በእግዚአብሔር ፊት ሆነ ዮሐንስ ወንጌልን ልትጸልዩ ትችላለህ። ትጸልየዋለህ። ራሱ መጽሐፍ መዝሙረ ዳዊትን ትጸልየዋለህ። መዝሙረ ዳዊት ከነዚህ ጀምር ይዘቱ ራሱ ምስጋና ነው እና በተቻለን አቅም እንደዛ እናድርገው። በልቆይ እስቲ አንዴ ቆይ እንዱ የሚባል ጓደኛ አለኝና እሱ መልእክት ላከና መልእክት ሲልክ ቆይ በቃ ይሁን እንደው ጥሩ ነገር ነው የሚሆነው መቼስ ብዬ ነው የፈጠረ እናንተን እዚህ ጋር ቁጭ አድርጌ ወደ ታች አድርጌ ያየሁኝ ማለት ነው። እና የጉርጉሩ ዘንዚናዙን የጉርጉሩ ዘንዚናዙን
ላከልኝ። ምን የሚል በየቀኑ ደስ እንዲል ትፈልጋለህ? እንግዲያውስ በየቀኑ ቁረባ የሚል የጎርጎሪዎስ ብሎ በኮቴሽን ማርክ ውስጥ አድርጎ በትምህርት ውስጥ እንደዛ ላከልኝና እናመሰግናለን። ኤኒዌይስ በተቻለን አቅም በቃ ቶሎ ከቅዱስ ሚስጥር የተካፈልን ወደ ጌታ እንቅረብ እና ጌታን መውደድ ደግሞ በዛው እየጨመረልን ይሄዳል። ክርስቶስን መውደድ ደግሞ ፊት ለፊት ላይ ያለውን ተስፋ ይመጣ ዘንድ ያለውን የዘላለም ሕይወት በደንብ አድርጎ ተስፋ ለማድረግ ይመቻል። ክርስቶስን የማይወደው ሰው እንዴት ክርስቶስን ይጠብቀዋል? አስበው። ክርስቶስን አሁን ካልወደድከው ማለት ነው። ክርስቶስን ካልወደድከው እንዴት ጌታ ሆይ እባክህና እያልክ ትጠባበቃለህ? አትጠባበቅም። ስለዚህ የክርስቶስን መምጣት የምትጠባበቀው ይመጣ ዘንድ ያለውን ያንን ታላቅ የሆነ የሚያስደስት ዓይን ያላየው በጆሮ ያልተሰማ አእምሮ እንኳን ያላሰበው አይነት ነገር ግን እግዚአብሔር ለእኛ ያዘጋጀልን ታላቅ የሆነ ነገር ከፊታችን እኮ አለ። ጌታችንም ነግሮናል። ወደ አባቴ እሄዳለሁ በዛ መኖሪያን አዘጋጅላችኋለሁ ብሎናል። እና አሁን እዛ አንዳች ታላቅ ነገር አለ የሚጠብቀን ከጌታ ጋር መኖር ነው እሱ እና ከጌታችን ጋር የምንኖርበት ታላቅ ሕይወት እየጠበቀን ስለሆነ ክርስቶስን የማንወደው ከሆነ ያንን ተስፋ አድርገን አንጠብቀውም። ክርስቶስን የማንወደው ከሆነ የዓለም ፍቅር በልባችን ውስጥ በጣም ሲገባ አቡኒ እዚህ ተመችቶኛል እና እኔ ከዚህ ከዓለም ባሪድ እንዶ ምናምን ልንል እንችላለን። ምናልባት ይህ ስሜት ብዙዎቻችን ጋር ሊኖር ይችላል። ብዙዎቻችን ጋር እኔ ይህች አቦቻ ዓለም ተመችታኛለች ባያልቅ እኔ በቃ ዝም ብሎ በነፍሱ ወከፍ ለሁላችንም ሺህ ዓመት ቢገጨንና ዝም ብለን አሁን በሚሰጠን 60 ዓመት ይሁን 80 ዓመት የሚሰጠን 1000 ተጨምሮልን 1060 ዓመት 1080 ዓመት ምናምን ብንኖር ጥሩ ነው የሚል ሰው ሊኖር ይችላል። ከምን የተነሳ አልኳችሁ? ዓለምን በጣም ከመውደድ የተነሳ እና እኛ ውስጥ ሊኖር ይችላል፣ ብዙዎቻችን ውስጥ ግን ይህ ነገር ቀስ በቀስ ከውስጣችን መውጣት አለበት። ዓለምን መውደድ ከእግዚአብሔር ጋር ጥል ነው ይላል ዮሐንስ። እውነቱን ነው። ዓለምን በወደድን ቁጥር ሀሳባችን ሁሉ ምን ይሆናል? ገንዘብን መመኘት፣ የተለያዩ ይሄ ዓለማዊ የሆኑ የዓለም ብልጭልጭ ነገሮችን የመመኘት ነገር፣ በነዛ ውስጥ የመታሰር ነገር፣ ከዛ በኋላ አይናችን ሁሉ በዚች ምድር ላይ የመታወር አይናችን እዚች ምድር ላይ በታወረ ቁጥር ልባችን እዚቹ ዓለም ላይ ይሆናል። አለቀ። ልባችንን ዓለም ሰረቀችን ማለት ነው። እና ለዛ አይደለም የተጠራ ነው። ልባችን ከፍ ብሎ ሰማይ ላይ እንዲሆን የተጠራ ነው። ለዛ ለሰማዩ ነው ማለት ጌታ ኢየሱስ ሞተን እንደማንቀር ነግሮናል። አሁን መሞታችን በቃ ማለት ሪያሊቲው ያ ነው። እንግዲህ እናውቃለን ማለት በጣም ለተወሰነች ጊዜ የምንኖረው እዚህ ማለት ከ60 ከ70 ዓመት በላይ ማንኖርም። ከዛ በኋላ ያለው ምንም ያናል የሚያስደስት ነገርም አይኖርም አለ ያናል ማለት እንድትኖር የሚያስመኝ አይደለም። በተለይ 80 ዓመት ምናምን ሲሆን 90 ሸክም ነው መጥቶ ሰው ላይ አይደል? እንደዛ ይወቅት ይሄዳል። ያናል የመኖር ጉጉቱም አይኖርህም። እውነቱን ለመናገር አንድ ሰው በጣም እየደከመ ሲሄድ ማለት ነው የዓለም የሚያስደስቱ ነገሮች ሁሉ እሱን ማስደስታቸውን ያቆማሉ። ለምሳሌ መጠጣት የሚያስደስተው ሰው የሆነ ሰዓት ላይ ጭራሽ በሽታ ሆኖበት ጭራሹኑ መጠጥን እርግፍ አድርጎ ሊተው ይችላል። ጭራሹኑ ለእሱ ደስታ የማይፈጥርለት አይነት ቦታ ላይ ሊደርስ ይችላል። ጭራሹ እንደውም የሚጎዳው ሆኖ ማለት ነው። የተወሰነ ሰዓት ያስደስትና የሆነ ሰዓት ላይ ገዳይ ይሆናል። ከእሱ መፋታት አትችልም። ወደኸው አይደለም ግን ሱስ ሆኖብህ፣ ግን በወሰድከው ቁጥር ደግሞ እሱ ደግሞ ውስጥ ገብቶ ሊሆን ይገርፍሃል። ይህን ነገር አልጠጣም ትላለህ። ከዛ በኋላ ግን ኦልሬዲ ተቆጣጥሮሃል። ስለዚህ የእሱ ተገዢ ሆናል፣ ባሪያ ሆናል። ስለዚህም እሱን ትለዋለህ። ከዛ በኋላ በሰዓቱ የሚመጣብን ይሄ አእምሮቱን ማለት ነው፣ በሱስ ምክንያት የሚመጣብን አእምሮት ለማስታገስ ትጠጣለህ። እሱ ደግሞ ውስጥ ገብቶ እንደዚህ አይነት የሚያቀውስ አይነት ህይወት ውስጥ መግባት ትጀምራለህ። ሌላ ነገሮችን ሴክሹዋል ነገር ምናምን የሚያስደስት ማለት ሊያስደስት ይችል ይሆናል የሆነ ሰዓት ላይ ከሆነ እድሜ በኋላ ግን ያ ሁሉ ነገር ያ እንትኑ ስታሚናው ምንድነው ወይ ምንድነው የሚባለው ያ ፍላጎቱ ምናምን እየጠፋ ይሄዳል።
እና ብዙ የሚያስደስቱ ነገሮች የሆነ ሰዓት ላይ እንደምንም ነገር ትቆጥራቸዋለህ፣ እንደምንም። ከዛ በኋላ ሞት ለአንተ ያናሃል የሚያስፈራ ነገር መሆኑ ይቆማል ማለት ነው። ማለት በቃ እንሂድ፣ ምን እዚህ ሆነን ምን እያደረግን ነው ማለት ትጀምራለህ። ኢማጂን ከ80 ዓመት በኋላ ማለት ነው። እና ለዚች ለአጭር ጊዜ ይመጣ ዘንድ ያለውን የዘላለም የማይቆጠረው ነው። ልክ እንዳሁን 100 ዓመት አይደለም የምንኖረው፣ በኋላ 1000 ዓመት አይደለም። ከዚህ በፊት እንዳልኳችሁ ኢቨን 1 ሚሊዮን 2 ሚሊዮን ዓመትም አይደለም፣ በቢሊዮን በትሪሊዮን የሚቆጠርም አይደለም ብያቸዋለሁ። የምንኖርበት ዘመን አያልቅም። በቃ ዝም ብለህ መኖር ነው። ደስ ይላል ማለት በቃ ለዘላለም መኖር ደስ ይላል በጣም። ሕያው ሆነ ትኖራለህ ለዘላለም። ስለዛ ሞታ አትቀርም፣ ትነሳለህ። ስለዛ ተነስተህ ግን አኗኗርህን ከእግዚአብሔር ጋር እንድታደርግ አሁን እዚህ እያለም ከእግዚአብሔር ጋር አድርግ። እነዚህ ዓለም የምታታልልባቸው መንገዶች ሁሉ አያታሉ ነው። እሺ ልንታለል አይገባም። ዓለምም ምኞቱም ያልፋሉ አለ ዮሐንስ። ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግን ለዘላለም ይኖራል አለ። ዓለሙ ምኞቱም ያልፋሉ፣ በቃ ያልፋል። ይህ የምታያቸው እንደዚህ ዓለሙ ራሱ ያልፋል፣ ምኞቱም ራሱ ያልፋል። ታዲያ ለዘላለም የሚቀጥል ምንድን ነው? የእግዚአብሔርን ፈቃድ የምታደርግ አንተ ወይም አንቺ። የእግዚአብሔርን ፈቃድ የምናደርግ ሰዎች፣ እግዚአብሔርን ፈቃድ የምታደርጉ እናንተ ለዘላለም ትኖራላችሁ። ዓለሙም ሲያልፍ ምኞቱም ሲያልፍ ማለት ነው። እና በተቻለን አቅም እኔ አኗኗራችንን በዚች ጊዜ ከጌታ ጋር ማድረግ ማለት ከጌታ ጋር ማድረግ እኮ በነገራችን ላይ ብዙ ነገራችሁን እኮ የሚነጥቅ አይደለም። መሳቅ መጫወታችሁን አሁን ይነጥቃል እንዴ? ከጌታ ጋር ልሁን ብትሉ ልሁን ብላችሁ ትነሱ ኖ ሳቃችሁ እኮ በቃ እናንተ ከጌታ ጋር አትሆኑ ውጡ ትባላላችሁ። መሳቅ መጫወትን የሚከለክል አይደለም። በቃ ተስቃለህ፣ ትጫወታለህ። በኃጢአት አይሆንም። ኃጢአት ውስጥ አትግባ። ጤናማ በሆነ መልኩ ልታደርገው ትችላለህ። በአንድ የፐርፌክሽን ላይ ራሱ ድረስ ራሱ አይልም እግዚአብሔር። በቃ ፈልጉኝ ነው። አትሊስት መሻታችን ነው የሚፈልገው መጀመሪያ እግዚአብሔርን መፈለጋችንን። ጌታዊ ከአንተ ጋር መኖር እፈልጋለሁ። ይሄ የትርኪ ሚንኪ የኃጢአት መጫወቻ ሆኜ የእርኩሰት መጫወቻ የእርኩሰት ባሪያ ሆኜ መኖር አልፈልግም። ጌታዊ ከአንተ ጋር መኖር የምፈልገው የሚል እንደዚህ አይነት አስተሳሰብ ይኖረን። ከዛ በኋላ ቀስ በቀስ ይታደጋል። ቀስ በቀስ ስታድጉ ስናድግ በዚህ ሁኔታ ውስጥ ሙቪ ለምሳሌ ለማየት ወጥተህ ሙቪ ስላየ ኖ አንተ ሙቪ አይተሃል እንደው በቃ ክርስቲያን አይደለም ነው አትባል። አይተዋል። ሰው በጣም በመንፈሳዊቱ እያደገ ሲሄድ ዓለማዊ ፊልሞችን ነው ጨራሹን አላይም ሊል ይችል ይሆናል። እሰየው ይበል። ግን አብዛኞቻችን አሁን ባለንበት ሁኔታ ላይ ሙቪ ብናይ ፑል መጫወት የሚወድ እኔን ራሱ ልታገኙ ትችላላችሁ። ፎርዛ ማተር አንተማ ቶ አክሊል እና ላትጫወት ነው እንዲ አንተማ እንዳትሉ እንጂ ፑል መጫወት የሚፈልግ ሰው ሄዶ ሊጫወት ይችላል። ማለት ኳስ የሚወድ ሰው ሄዶ ኳስ ሊጫወት ይችላል። ባስኬትቦል ምናምን የትኛውንም ነገር እያደረገ ኃጢአት አይደሉም እነዚህ ነገሮች በራሳቸው። በተቻለው አቅም ግን ቀስ በቀስ ግን ማለት ነው ቀስ በቀስ ይሄ የእንትን ምንድን ውስጣችን የሆነ የዓለማዊ ነገር በጣም የሚበዛ ከሆነ እሱ እየቀነስን በመንፈሳዊ ነገር እየተካ ነው ማደግ አለብን። ይሄ ቅምጥልነት ነው አሁን በጣም ብዙዎቻችን የሚያስቸግረን። ቅምጥል ማለት ብዙ ሰው ለግዠሪ ነገር ይወዳል። ለግዠሪ ነገር እንወዳለን። ጥሩ ነገር እንወዳለን ምናምን እና እሱ በነገራችን ላይ ጥሩ እንዳልሆነ ታውቃላችሁ ወይስ? ጥሩ እንዳልሆነ ጳውሎስ ምን ነበር ያለው ታስታውሳላችሁ? ቅምጥሊቱ ግን በሕይወት ያለች ብትመስልም ግን የሞተች ናት ይላል። በሕይወት ያለች ማለት ቆማ ትንቀሳቀሳለች ግን የሞተች ናት። እና ቅምጥልነት ማለት በጣም የሆነ ለእናንተ የሚያስፈልጋችሁ ነገር ሁሉ ማድረግ ማለት ነው። ስላስፈለጋችሁ በቃ ያን ነገር ማድረግ አንዳንዱ ጭራሽ ኃጢአት ሊሆን ይችላል። ኃጢአት ባይሆን ራሱ አንዳንድ ጊዜ በቃ የሆነ ዝም ብሎ እናንተን የሚያስደስት ስለሆነ ብቻ በጣም ምንድን ነው ይሄ ቅምጥሊቱ ነው ስለሚል ነው ይህንን ቃል የምጠቀም። እንደዚህ አይነት ነገር በጣም አስቸጋሪ ነው እና ቀስ በቀስ እሱን ቀስ በቀስ እየቀነሱ ከዛ በዛ ቦታ ግን እንዳልኳችሁ መንፈሳዊ ነገር የእግዚአብሔርን ነገርን ምናምን እየጨመሩ ምናምን መሄድ ያስፈልጋል። ኤኒዌይስ አክቹዋሊ ይህንን ርዕስ ይዘን አልነበረም የገባ ነው እንደ እግረ መንገዳችን ይላል እንጂ ዮሐንስ ወንጌልን በቃ በ5 ደቂቃ ውስጥ ዝም ብዬ ላስታውሳችሁ ምን ተማምረን እንደነበረ እና ዛን ነገ ከነገ ወዲያ አስቤ ነበር
አሁንም ባለችን ግን በዚች ትንሽ ቀናት ውስጥ ግን እንሄድበታለን። የጌታ ፈቃድ ይሁንና አሁን ቶሎ እገባለሁ እያስባለሁ። ከሰኞ ሮብ ዓርብ የዘለለም ልገባ እችል ይሆናል። ሁኖስ እስቲ ቆይ ነገ ቀኑን ሙሉ ለማስተካከል ሞክርና አንዳንድ የማስተካከላቸው ነገሮች አሉ፣ እንሄድበታለን። የሚል ነገር አክሊል አስተማሪ እናንተ ተማሪ ነው አይደል? እንደዚህ የሚባል ነገር የለም። እዛው ኮመንት ላይ ነው። ኮመንት ላይ ታስተምራላችሁ አታስተምሩ። ማን ሾማችሁ? ምንድነው? ምን ቤት ናችሁ? ምንድን ናችሁ የምታስተምሩት? እናንተም ሼር ታደርጋላችሁ ማለት ያው ሀሳቦችን ምናምን ታጋራላችሁ። ከዛ እኔም ደግሞ እዚህ ቀበል አድርጌ ኦኬ ምናምን በቃ ጓደኛ ማቾች ሰብሰብ ብለው የሆነ ሀሳብ እያነሱ እርስ በርስ አንተ እግዚአብሔር እኮ እንደዚህ ጌታ እኮ እንደዚህ ምናምን በመንፈስ ስለ ደስ ይላል። ጥሩ ነው። እዚህ ሚዲያ ላይ ሎጂስቶችም አይደለንም፣ አቃቢ እምነት ምናምን የሚባልም የምንባልም አይደለንም። አንዳንድ ጊዜ ስናወራ ምናምን ያው ቅበተ እምነታዊ ነገሮችን ብናነሳና ብናወራም እንኳን ቅሉ ግን አፖሎጂስት አይደለንም፣ መምህራን አይደለንም። በቃ ዝም ብሎ ከክርስቲያን ወንድመቶች ጋር የጌታን ነገር እያነሱ የሚያወሩ የጌታን ነገር እያነሱ የሚያወሩ ማውራት የሚወዱ በቃ የሆነ እርስ በርስ እንደዚህ ሼር የሚያመደራረጉ አሁን መዝጋት ትችላለህ። ልክ ሲቆራረጥ እንትን አድርጋ እንጂ ወይ የፈተና እና ከዛ በኋላ አሽናቱ ተንኪው ኮሜንቱን ትከፍተውና ከዛን ከነሱ ላይ ያለው ማለት ነው። አሁን ቀይ ያበራ ነው። ቆይ እስቲ አንዴ እሺ፣ ቀይ ያበራ እየተመለሰ ነው። አሮ ነው እንዴት እንትን እንደምንል። እሺ ኤኒዌይስ እስቲ ለአጭር ደቂቃ ስለሆነ ወይ እንደዚሁ እንቀጥልና ክለሳ ስለሆነ ወይ ደግሞ አትዝጋው። እሺ ክለሳ ነው እንዳልኳችሁ። እሺ ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል አሁንም ራሱ ሄድበት አይመስለኝም። ለማስታወስ ያህል ብቻ ስለሆነ ከዛን ጨርሰን እንወጣለን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 18 እያልኩ ነበር። እስከ ቁጥር 18 ስለ እግዚአብሔር ቃል ነው የተነገረው። የእግዚአብሔር ቃል ስል መጽሐፍ ቅዱስን ሳይሆን ወይም የእግዚአብሔር ቃል ሲባል የእግዚአብሔር ንግግር ሳይሆን ይልቁንም የእግዚአብሔር ልጁ ስለሆነው የእግዚአብሔር ቃል ወይም ሎጎስ ተብሎ ስለሚጠራው ስለ እርሱ ስለማን? ስለ ኢየሱስ። ስለዚህ ዮሐንስ ምን ብሎ ነበር የጀመረው ያልኳችሁ? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ በጣም ታላቅ የሆነ አንድን ምስጢር ገልጦልን ይጀምራል ማለት ነው። እያንዳንዱ ቨርስ ባይ ቨርስ እንትን አንልም፣ ከዚህ በፊት ስለተማማርን ለማስታወስ ያህል ብቻ ነው። ስለዛ ስለ ቃል ሲናገር ቃል በመጀመሪያም የነበረ እንደሆነ፣ ስለዛ የተፈጠረ እንዳልሆነ ነገረን። የሆነ ሰዓት ላይ መኖር የጀመረ እንዳልሆነ፣ ስለዛ ቃል በመጀመሪያው ነበረ። ያ በመጀመሪያ የነበረው ከዘላለሙም የነበረው ያ ቃል ደግሞ በእግዚአብሔር ዘንድ እንደነበረ፣ ስለዚህ ያ ቃል ዝም ብሎ ራንደም የሆነ አካል ቃል ሳይሆን የእግዚአብሔር ቃል ነው ማለት ነው። ምክንያቱም ቃል ከእግዚአብሔር ጋር ነበረ። in the word was with God ቃልም ከእግዚአብሔር ጋር ነበረ ብሎ እንደተናገረ ማለት ነው። ስለዚህ ቃል የእግዚአብሔር ቃል ነው እና ቃልም ከእግዚአብሔር ጋር ነበረ። ከዘላለሙም ከእግዚአብሔር ጋር የነበረ ቃል ነው። ይህ ከእግዚአብሔር ጋር የነበረው ቃል ራሱ ደግሞ እግዚአብሔር ነው ተብሎ ተጠርቷል። ለምን? በባህሪው ከእግዚአብሔር ከአብ ጋር አንድ ነውና። በባህሪው ያ ቃል ምንም እንኳን ያው ተመልከቱ፣ ምንም እንኳን ያ ቃል ከአብ የተለየ ቢሆንም የተነጠለ ሳይሆን ልዩ አካል ቢኖረውም ማለት ነው። ቃል አብ አይደለም፣ አብም ቃል አይደለም። አለቀ። ቃል አብ አይደለም፣ በተለየ አካሉ ወይም ደግሞ አካሉ ከአብ የተለየ ቢሆንም እንኳን በባህሪ ግን ነው።
በምንነት ግን ከአብ ጋር ከእግዚአብሔር አብ ጋር አንድ ነውና ቃል ራሱ እግዚአብሔር ተብሎ ይጠራል ነው። አምላክ ነው። ምክንያቱም አብ በባህሪው አምላክ ነው። አብ እውነተኛ አምላክ ስለሆነ ቃልም በባህሪው ከአብ ጋር አንድ ስለሆነ በባህሪው ማለት ነው። ቃል በባህሪ ደረጃ በአካላዊ ይለያል፣ በባህሪ ደረጃ ግን ከአብ ጋር አንድ ነው። ስለዚህ አብ አምላክ ከሆነ ዘንድ ቃልም አምላክ ነው። ስለዚህ ቃልም እግዚአብሔር ነበረ ብሎ ይነገረናል። እንዲህ ብሎ ከነገረን በኋላ ሁሉ ነገር የተፈጠረው በቃል እንደሆነ አስረድቶናል። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ ምንም የለም በማለት ማለት ነው። ከሆኖም አንዳች እንኳን ያለ እርሱ የተፈጠረው ፍጥረት ሁሉ በቃል ነው። ይህም በጌታችን በክርስቶስ ኢየሱስ ዘንድ ስለ ዮሐንስ አይተናል። ዮሐንስ ስለ እርሱ ሊመሰክር እንደመጣ፣ ዮሐንስ ስለ እርሱ ሊመሰክር ሲመጣ ስለ ብርሃን ሊመሰክር እንደመጣ፣ እርሱ ራሱ ግን ብርሃን እንዳልነበረ፣ መጥምቁ ዮሐንስ ራሱ ብርሃን አልነበረም፣ ይልቁንም ስለ ብርሃን ሊመሰክር መጣ። ያ የተመሰከረለት እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም ተብሎ የተነገረለት ጌታችን ኢየሱስ ነው። ዓለሙ በእርሱ ሆነ ተባለ። ስለዚህ ዓለም ሁሉ የተፈጠረው በጌታ በኢየሱስ ነው፣ በዚህ በእውነተኛው ብርሃን ማለት ነው። እውነተኛው ብርሃን ግን ወደ ዓለም ይመጣ ነበር። ስለዚህ ወደ ዓለም የመጣው እውነተኛው ብርሃን መጥምቁ ዮሐንስ የመሰከረለት እርሱ ጌታ ኢየሱስ ነው። እሱ ደግሞ የእግዚአብሔር ልጅ ነው። ይህ የእግዚአብሔር ቃል የእግዚአብሔር ልጅ ነው እና መጣ፣ ተገለጠ፣ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልቀበልም አሉት፣ አልተቀበሉትም። ለሚቀበሉትስ ለተቀበሉት ግን በስሙም ለሚያምኑት ለእነርሱም የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተነገረ። ስለዚህ የእግዚአብሔር ልጅነት ስልጣንን የሚሰጥ ጌታ እንደሆነ አየን እና ይህ ቃል አስቀድሞ የተነገረት ያ ቃል ስጋ ሲሆን ደግሞ እናያለን። ቃልም ስጋ ሆነ፣ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን፣ ተመለከትን ተብሎ ተነገረ። ስለዛ ምንድን ነው በመጀመሪያ የነበረው ያ ቃል አሁን ስጋ ሆነ። ስጋ ሆነ ከመቤታችን ስጋ ሆነ ማለት ስጋን ያዘ፣ የአብርሃምን ዘር ያዘ። ስጋ ሆነ ማለት ስጋን ያዘ ማለት ነው። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ተብሎ በዕብራውያን ምዕራፍ 2 ላይ እንደተነገረው ወይም በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ የባሪያን መልክ ያዘ እንደተባለው ስጋን ያዘ፣ የራሱ አደረገ። ስለዚህም ቃልም ስጋ ሆነ ተብሎ ተነገረለት። ቃልም ስጋ ሆነ፣ በእኛም አደረ፣ ጸጋና እውነትንም የተመላ ነው። አንድ ልጅ ብቸኛ ልጅም አለ ከአባቱ ዘንድ እንዳለ ያለውን ክብሩን አየን ተባለ። ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ያ ቃል በእግዚአብሔር ዘንድ ነበረ ተብሎ ነበር። ዮሐንስ ምን አለ? ስጋ ሆነ ካለ በኋላ አንድ ልጅ ብቸኛ ልጅ ማለት ነው ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ስለዚህ አሁን ኢየሱስ ብቸኛ ልጅ ተብሎ ይጠራል። አንተ ብቸኛ ልጅ አይደለም። የእግዚአብሔር ልጁ ነው፣ ግን የእግዚአብሔር ብቸኛ ልጁ ተብለህ ግን አትጠራም። ብቸኛ ልጅ ተብሎ የሚጠራው ክርስቶስ ነው። ምክንያቱም እርሱ ባህሪያዊ የሆነ ልጁ ስለሆነ፣ ባህሪያዊ የሆነ ልጁ፣ የባህሪ ልጁ ነው፣ የገዛ ልጁ ነው፣ ከእርሱ ቀጥታ የሚገኝ ልጁ ነው። ስለዚህ በባህሪ ይመስለዋል። ልጁ አባቱን በባህሪ ይመስለዋል እና ብቸኛ ልጁ ተብሎ ይጠራል። ከዚህ አንጻር እሱ ብቻውን ልጅ ነው። ሌላ ሰው ሌሎቻችን እኛ እንደዚህ አይነት ልጅነት የለንም። የባህሪ ልጅነት አይደለም የኛ ልጅነት፣ የጸጋ ነው። ሰው ብቸኛ ልጅ ይለዋል። ዘር ምን አይተናል? ሕግ በሙሴ በኩል እንደመጣ ጸጋና እውነት ግን በክርስቶስ ኢየሱስ እንደሆነ። ስለዚህ መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ተብሎ ክርስቶስ በእግዚአብሔር እቅፍ ያለ ብቸኛ ልጁ እንደሆነ እና እርሱም እግዚአብሔርን እንደተረከው እንደተነገረን አይተን ነበር። ይህ የመጀመሪያው ክፍላችን ትምህርት ነበር። ቀጣዩ ክፍል ግን ስለ ዮሐንስ ይናገራል። መጥምቁ ዮሐንስ ጥያቄ እንደቀረበበት ማን ነው ሲመሰክር እናያለን። የመጥምቁ ዮሐንስ ምስክርነት። መጥምቁ ዮሐንስ አክቹዋሊ ከዚህ ቀደም ብሎም አሁን የመጀመሪያ ክፍል ላይ ማለት ነው የዘለልኩት ላይ መስክሮ ነበር፣ እንደመሰከረ ተናግሮ ነበር። ምን ብሎ? ከእኔ በኋላ የሚመጣ ከእኔ በፊት ግን የነበረ አለ ተብሎ ብሎ ስለ ጌታ ኢየሱስ ተናግሮ ነበር። ከእኔ በኋላ የሚመጣ አዎ፣ ጌታ ኢየሱስ ከእርሱ ከመጥምቁ ዮሐንስ በኋላ ነው የመጣው። መጥምቁ ዮሐንስ እንደ መንገድ ጠራጊ ሆኖ ስለመጣ መንገዱን ፔቭ እያደረገ እየጠረገ መጥቷል። ከዛ ቀጥሎ የሚመጣው ደግሞ ጌታችን ኢየሱስ ነው። አዎ ጌታ ኢየሱስ ከመጥምቁ ዮሐንስ በኋላ ነው የመጣው። ግን መጥምቁ ዮሐንስ ምን ቢል ጥሩ ነው? ከእኔ በኋላ ነው አዎ የመጣው፣ ግን እርሱ ከእኔ በፊትም ነበር አለ። ከአንተ በኋላ ነው የመጣው፣ ግን ከአንተ በፊት ነበር። እንዴት? በእድሜ ይበልጠ ይሆን? ምናልባት ከአንተ በፊት የሆነ የተወለደው ነው? አይ አይደለም።
እንደዛ እንዳንልማ መጥምቁ ዮሐንስ አስቀድሞ ተጸንሶ ከ6 ወር በኋላ ነው፣ በ6ኛው ወር ነው ወደ እመቤታችን ሄደው በመልአኩ ሊያበስር ማለት ነው። ስለዚህ ቢያንስ በ6 ወር እንኳን ይበልጠዋል። መጥምቁ ዮሐንስ ጌታችን ኢየሱስን ቢያንስ በ6 ወር ይበልጠዋል። እንዴ በእድሜም ትበልጠዋለህ። ከስጋ አንጻር ነው ያልኩት። ግን ደግሞ ይህን ማወቅ አለብን። አንዳንድ እስላሞች እንዴ ጭራሽ መጥምቁ ዮሐንስ በእድሜ ይበልጧል አምላካችሁን የሚል እንደዚህ የጅል ሙግት ይዞ እንዳይመጡ ለእነሱ ትምህርት እንዲሆን መጥምቁ ዮሐንስ ምን አለ? አዎ ይኸው በስጋ ከመወለድ አንጻር ከመጥምቁ ዮሐንስ በኋላ ነው። ከስጋ ውልደቱ አንጻር አዎ መጥምቁ ዮሐንስ ይቀድመዋል። ግን ምን ቢል ጥሩ ነው? ይህ ዮሐንስ ራሱ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ። እንዴት ኖረ? እስኪ ከእርሱ በፊት እንዴት ኖረ? እርሱ አምላክ ነበርና፣ እርሱ ቃል ነበርና ስጋ ሆነ የተባለው ቃል ነው። ያ ቃል ደግሞ በመጀመሪያ ነበረ ተብሎ ተነግሮለታል። በመጀመሪያ ነበረ ተብሎ ስለተነገረለት ያ ቃል የተፈጠሩ ነገሮች ሁሉ በእርሱ ተፈጥረዋል ተብሎ ተነግሯልና ያ ቃል ከተፈጠሩ ነገሮች ውስጥ አንዱ ደግሞ መጥምቁ ዮሐንስ ነው እና ዮሐንስንም የፈጠረው እርሱ ነው እና በእርሱ ነው ዮሐንስም የተፈጠረው እና ዮሐንስ ምን ብሎ መሰከረ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ የላቀ ሆኗል። ምናልባት አንዳንድ ሙስሊሞች ያው በተስፋ ደረጃ ምናምን ነበር ያለው ይላሉ። እና በተስፋ ደረጃ ቢሆንስ ኢየሱስ በተስፋ ደረጃ በእግዚአብሔር ዘንድ ሲታሰብ እንግዲህ መንገድ ጠራጊ ሆኖ የተላከው ኤልያስ ማን ነው? ዮሐንስ አይደል? መጥምቁ ዮሐንስ አይደል? መጥምቁ ዮሐንስ መንገድ ጠራጊ ሆኖ የሚመጣ ከሆነ በእግዚአብሔር ሐሳብ ኢየሱስ ብቻ ነበር እንዴ ያለው? መጥምቁ ዮሐንስ አልነበረም እንዴ? ለምን ከኔ በፊት ነበረ ይላል? መጥምቁ ዮሐንስንስ እግዚአብሔር አላሰበውም ነበር ወይ? ድንገት ነው ወይ ብቅ ያለው መጥምቁ ዮሐንስ? ከመጣማ ግባ ብሎት ነው? ዝም ብሎ በማሰብ ደረጃ በተስፋ ደረጃ ከሆነ እኮ እግዚአብሔር የሚያስበው መጥምቁ ዮሐንስንም ነበር። ስለዚህ የሀሳብ ጉዳይ አይደለም። ከእኔ በፊት ነበረ ነው ያለው። በመጀመሪያ ቃል ነበረ ተብሎ እንደተነገረ ማለት ነው። ስለዛ ጌታ ኢየሱስ አምላክ እንደመሆኑ ከሁሉ በፊት የነበረ ነው እና መጥምቁ ዮሐንስ መሰከረ ማለት ብዙዎች መጥምቁ ዮሐንስን በጣም ብዙዎች ይከተሉት። ኦኬ ተቆራረጠ ነው እየተቆራረጠ ነው ጋይስ። ኦኬ እየተቆራረጠ ነው። አይ ኔትወርክ አዛግን በቃ ዛሬ በጌታ ኢየሱስ። እሺ አሁን ተመልሻለሁ። እሺ አሁን ጥርቁልቱ ይዞ በቃ መሲሁ ስትጠብቁት የነበራችሁት መሲሁ ክርስቶስ እኔ ነኝ አላለም፣ አልዋሸም፣ አልካደም። ይልቁንም መሰከረ። ምን ብሎ? እኔ ክርስቶስ አይደለሁም አለ። በሳፋሪው ነው የገባሁት። ዛሬ ሳፋሪው እንትን አለ ማለት ነው። እንግዲህ ምን እንደምናደርግ አላውቅም። ዮሐንስን መሰከረ እያልክ እየቆሙ ዮሐንስ መሰከረ፣ አንተ ግን ልትመሰከር አልቻልክም። አክሊል እያሉ ነው በዚህ በኩል ያስመስክርን ጋይስ። የኤዲቱር ግን በጣም አስቸጋሪ ሆነ። ምን አዛ ኔትወርክ ነው በወላዲቷ እንዲህ። እሺ ብቻ ለራሴ እያወራሁ መሰለኝ። እሺ አንተ እስቲ ወይ ቴክስት አድርግልኝ፣ ምናልባት ሰርቶ ከሆነ ምናምን። እሺ ድምጽ የሚሰማ ከሆነ በቃ ዝም ብዬ ሊድበት። እሺ ጋይስ ድምጽ የሚሰማ ከሆነ
ሙድ ያዛችሁ ወይ? እሺ እሺ፣ አሪፍ ከሆነ ልቀጥልሽ። አክሊል እባክህን ዮሐንስ መስክሮ ነበረ እንዳትል፣ በቃ እሱን ለፈው 7 ጊዜ ነው እዛ ጋር ያቋረጥብህ። እሺ እሺ፣ ልቀጥል። ስለዛ እኔ ክርስቶስ አይደለሁም ማለት እኔ መሲሁ አይደለሁም። ከዛን ወዲያውኑ ይጠይቁት ጀመር፣ ተልኮ መጥተው ማለት ነው። ኦኬ እንኪያስ ታዲያ ማን አንተ? ኤልያስ ነህን? ኤልያስ ነህን አሉት። ለምን ነበር ኤልያስ ነህን ብሎ የጠየቁት? እንደነገርኳችሁ ከዚህ ቀደም በትንቢተ ሚልክያስ ላይ የተነገረ አንድ ነገር አለ። በታላቁና በሚያስፈራው አይደለም፣ ከሚያስፈራውና ከዛ ከታላቁ የእግዚአብሔር ቀን በፊት ኤልያስን እልክላችኋለሁ የሚል ቃል በነቢይ ተነግሯል። ትንቢተ ሚልክያስ ላይ ወይም ሚልክያስ ምን የሚል ቃል አለ? ከሚያስፈራውና ከታላቁ የእግዚአብሔር ቀን በፊት ኤልያስን እልክላችኋለሁ የሚል ቃል ስላለ ይህ ሰው ኤልያስ ሲሆን እንዴ አሉ። መጥምቁ ዮሐንስን ማለት ነው። መጥምቁ ዮሐንስም አሁንም ተናገረ፣ እኔ አይደለሁም ማለት አይቷል። መጥምቁ ዮሐንስ ከፍ ከፍ ብሎ ያደረገው ሰው ማለት ነው። እሱ ድጋሚ መጥቶ ሪኢንካርኔት አድርጎ ከኤልሳቤጥ መቼስ ተጸንሶ ተወለደ የሚል የለም። ስለዚህ መጥምቁ ዮሐንስ ተናገረ፣ እኔ ኤልያስ አይደለሁም። ጌታችን ኢየሱስ በእርግጥ በአንድ ስፍራ ላይ በማቴዎስ ወንጌል ምዕራፍ 17 ላይ ያው ኤልያስ ነው አለ። መጥምቁ ዮሐንስ ኤልያስ ነው አለ። እንዴ ኤልያስ ነው መጥምቁ ዮሐንስ? ኤልያስ ነው ሲል ምን ለማለት ነው? የምርም አሁን በፐርሰንት ደረጃ በቃ እርሱ ኤልያስ ነው ለማለት ሳይሆን በኤልያስ መንፈስ መጥቷል ለማለት ነው። ልክ ቅዱስ ገብርኤል እንደተናገሩ በሉቃስ ወንጌል ምዕራፍ 1 ላይ ለዘካርያስ ካህን ሲናገር ምን ነበር ያለው? በኤልያስ መንፈስም ይመጣል አለ። ስለ መጥምቁ ዮሐንስ ሲናገር ልቦችን የሚያቀና ሆኖ ስለሚመጣ ኤልያስም እንደዛ ነው የሚመጣው። በተመሳሳይ አጀንዳ በተመሳሳይ መልኩ ስለሚመጣ በኤልያስ መንፈስ ይመጣል ተብሎ መቶ ድጋሚ በጽንስ መልኩ መቶ አንተ ማን ነቢዩ ነህ ነው አሉት። ነቢዩ ነህ የተባለ ዘዳግም 18 ላይ ከወንድሞቻችሁ መካከል እንደኔ ያለ አንድ ነቢይን ምንድነው እንዳንተ ያለ አንድ ነቢይን አስነሳለሁ ተብሎ ተነግሮ አልነበረ? ለሙሴ እግዚአብሔር ከወንድሞችህ ተቋርጧል እያሉ ነው። እሺ ተቋርጧል። አሁንም ጋይስ ሰው ሲጨንቀው ማለት ነው ሰው ሲጨንቀው ላይቭ አሪፍ እንዲሁም ማለት ነው እና ቲክቶክ አይቶት እንትን እንዳይል እንዲህ ምን እየተወራ ነው ብሎ እያቆራረጠው ሊሆን ይችላል በሚለው ማለት ነው። እንግዲህ እንደዛ አስበው ነው። ጉድ ላይቭ ምናምን ብለው ኮሜንት እያደረጉ ነው። እና እንደው ጌታ ይሄንን የዞር አሪፍ ነው። በስሎ ሞሽን ነው ዛሬ ይለኛል ናቱ። ለማንኛውም ነቢዩ ነህን ብለው ጠየቁት አልኳችሁ። እግዚአብሔር አስቀድሞ እግዚአብሔር የሚሰማችሁ ከሆነ ድምፅ የሚሰማችሁ ከሆነ ቶሎ ልቀጥልና ልጨርስ። እግዚአብሔር አስቀድሞ ለሙሴ ምን ብሎት ነበረ? ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳለሁ ብሎ ተናግሮ ስለነበረ ያ ነቢይ ኢየሱስ ክርስቶስ ነው። ግን በሰዓቱ እነዚህ ሲጠይቁ የነበሩ ሰዎች የሚመጣው መሲሁን አይደለውም ስላላቸው ማለት ነው። ክርስቶስ አይደለውም መሲሁ አይደለውም ስላላቸው እንዲህ አብጁ ጠረጉ የተባለልኝ በቃ እሱ እኔ ነኝ ብሎ ተናገረ ባቸው። ስለዛ እንዲያ ብሎ ይመሰክራል። መጥምቁ ዮሐንስ ያጠምቃል እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ ያየውና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲመሰክር እናያለን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲመሰክር እናየዋለን። እና በሌላም ቀን ይመጣል ጌታችን ኢየሱስ። መጥምቁ ዮሐንስ ምንድን ነው
በሚያጠምቅበት ስፍራ ማለት ነው። ያኔ መጥምቁ ዮሐንስ መሰከረና ይኸው የዓለምን ኃጢአት ድምፅ ይሰማል። ቢያንስ ይሰማል። ቪዲዮ ማጥፋት ይቻላል ብላችሁ ላይ አይቻልም መሰለኝ እኮ አይቻልም። ድምፅ የሚሰማ ከሆነ በቃ በድምፅ ልቀጥል ማለት አትዩኝም፣ የሆነ እንዳይረብሻችሁ አትዩት ወይ ጋድ። እሺ ስለዛ ምን ተፈጠረ? ኦኬ እነሆ የእግዚአብሔር በግ አለ ዮሐንስ፣ መጥምቁ ዮሐንስ ክርስቶስ ኢየሱስን እያሳየ ማለት ነው። እና ከዮሐንስ ደቀ መዛሙርት ከሆኑት ውስጥ ኢየሱስን መከተል ጀመሩ። አንድ ሁለቱ ተከተሉት። ከሁለቱ አንዱ እነሆ የናዝሬቱ ኢየሱስን አግኝተነዋል ብሎ ማለት ነው። ከዛ ጌታችንም ተቀበለው። ከዛ በኋላ ላይ ደግሞ ማንን ይጠራል ጌታችን ኢየሱስ? ፊልጶስን ይጠራዋል። ከዛ ፊልጶስ ደግሞ ናትናኤልን ይጠራዋል። ናትናኤል ከጌታችን ጋር ይገናኛል። ኤንዌይስ እንደዛ ብሎ ምዕራፉ ያልቃል። በጣም ስናሳጥሩ ማለት ነው። ምዕራፍ 2ን ደግሞ በአጭሩ አሳጥሬ ልንገራችሁ። ምዕራፍ 2 ላይ 2 ሀሳብ ነው ያለው። ኧረ ድምፁንም አዛባው እያሉ ነው እንግዲህ በሉ ቻው ቻው ቻው። እኔ እንደዚህ ቀልድ አይመቸኝም። ያማችኋል ጋይስ። ይሄ ቀልድ ነው። ይሄ አይደረግም። በቃ የዚህን ዝም ብለን እንደ መግቢያ ነገር ዝም ብለን ከከላለስ ነው። ቀጣይ ወደ ምዕራፍ 3 እንገባለን። እንዲህ ቀልድ ነው እንዴ የተያዘ? እዚህ ጋር እኮ እንዲህ ተወጫበረብን እኮ እኛ። በእውነት ቪዲዮ ማጥፋት አይቻልም። እኔ ማጥፋት አልችልበትም። ምዕራፍ 2 ግን በአጭር ነገር ነው። 2 ሀሳብን የሚይዘው አንደኛው ጌታችን በቃ ውሃን ወደ ወይን የቀየረበት ነው፣ የሰርጉ ቦታ ላይ ማለት ነው። አንደኛው ደግሞ ወደ ቤተ መቅደስ ገብቶ ነጋዴዎችንና ጮረንትኖችን ያባረረበት፣ ቤተ መቅደሱን ያጸዳበት የፋሲካ በዓል። ሰርግ ላይ ጌታችን ተጠራ፣ ተገኘ። ሰርግ ላይ ጌታችን ተገኘ። አብሮት ደቀ መዛሙርቱ ነበሩ። ደግሞ የጌታችን እናት እመቤታችንም ነበረች። ወይን አለቀ። ሰርጉ ላይ ወይን ባለቀ ሰዓት እመቤታችን ጠየቀች። ወይን አልቆባቸዋል ብላ ጠየቀች። እግዚኦ እግዚኦ። ቪዲዮ አጥፋ እስኪ። አሁን ማጥፋት ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ። ቤቱ እኮ አይደለም ቤቱ እኮ አይደለም። ለሳሎኑ ዝም ብለህ ብታወራው ለራሱ ነው እንዲሰራ የነበረው። በለው ጌታ ያስተምረኝ ይበል። እስኪ አጥፋውን። ቪዲዮ ማጥፋት ትችላለህ። ምን ላይ ነበረ? ታች ይኖራል። የራስን ንካውና ስክሪኑን፣ ከዛ በኋላ ይመጣላል የገስት ዝርዝር። አይፎን ነው ከላይ ነው ቁጭ ቁጭ ያደረጋቸው እኮ ዲስኮኔክት ምናምን የሚል የኛ አላ። የአንተ ላይ ግን የካሜራ ምልክት አለ። የኔን አያሳየኝም። የአንተንና የአንትሽን ብቻ ገስትስ ብሎ ማለት ነው። ጎን ለጎን ያስቀምጣችሁ ራሱ እንደ በፊቱ አይደለም። ታች የለም። ታች ስር ላይ ወደ ጎን የተነጠፈ ስር ላይ አይጠፋም። ለእናንተ ግን የማወራው ምናምን ይሰማችኋል በስነ ስርዓት። ናይስ ነገር ነው። እስቲ ቀጥልና ስትወርዱ ገሰ ላይ ስሉ ናችሁ መሰለኝ። እስቲ እንውረድ እንደ አንዴ እንውረድና አራቱ ውረዱ። ያማል እንዲ ቢያንስ እናንተንማ ሰብክ ይወርዳሉ። አልሰማም። ቢያንስ አንተ ሰበከው። እስቲ ቀጥል። ዳን ከመጣ እሺ ይሰማችኋል? አሁን ሸጋኔ ሄዳሉ። አሁን ጥሩ ነው። ይዘነው መተናል። ኔትወርኩን ቀጥል። በቃ እዚሁ ነው። በአጭሩ ምን እያልኩ ነበር መሰላችሁ? ዮሐንስ ወንጌል ምዕራፍ 2 አጭር ነው ብዬ ነበረ እና ምንድን ነው አንደኛው ክፍል በሰርግ ቤት ላይ ጌታችን ተገኝቶ
የመጀመሪያውን ምልክት ማድረጉ ነው፣ ውሃን ወደ ወይን መቀየር። ሁለተኛው ደግሞ በፋሲካ በዓል ወደ ኢየሩሳሌም በመምጣት ወደ ቤተ መቅደስ ገብቶ በቤተ መቅደስ ይህ ሻጭ ለዋጭ ምናምኖችን በማስወጣት ቤተ መቅደሱን ያጸዳበት እና የቤት ቅናት በላኝ ተብሎ የተነገረው ቃል የተፈጸመበት ክፍል ነው። በዋናነት እነዚህ ሁለቱ አሉ። ከዛን ከተአምራቱ ምናምን የተነሳ ብዙዎች ሲከተሉት እንደነበር እና ጌታ ግን በሰው ውስጥ ያለውን ሁሉ ስለሚያውቅ እንደማይተማመንባቸው የተነገረበት ክፍል በቃ ምዕራፍ 2 እችን ብቻ ነው ያዘው እና ምናልባት ግን ሰማው ብሬክዳውን አድርገን ገባ እንበለበት ካልን የሰርግ ቤቱ ነገር ላይ አንድ የምናገኘው ታላቅ ነገር አለ። ሰርግ ቤቱ ላይ ጌታችን ከደቀ መዛሙርቱ ጋር ይገኝና እዛው ጋር ደግሞ አብራ የጌታችን የኢየሱስ እናት ደግሞ አብራው ነበረች፣ እመቤታችን። በርበራችሁ ስሙ ጋይዝ፣ የጌታችን የኢየሱስ እናት ደግሞ በዛ በሰርጉ ላይ ነበረች እና ሰርግ ላይ ሆኖ ባለ ሰርጉ ወይን ያለቀበት ተቋረጠ። እንዲያውም ጋይዝ አለ ወይን አለቀበት እና ወይን ባለቀበት ሰዓት ላይ እመቤታችን ጠጋ ብላ ልጇን ልጅ ወይን እኮ የላቸውም አለች። ልጅ ወይን እኮ የላቸውም ጋይስ፣ እዚህ ላይ በደንብ አድርጋችሁ ስሙ። ልጅ ወይን እኮ የላቸውም ስትለው ጌታ ኢየሱስ መለስ አደረገን አንድ ነገር ተናገረ። ማለት ወይን እኮ የላቸውም ማለት ምን ማለት ነው ብያቸዋለሁ። ጌታ ኢየሱስ ወይን ጠማቂ አይደለም። ወይን ስራ አላቸው እያለች የሆነ ነገር አድርገው ወይን ጠመቅ እያለችው አይደለም። ወይም ደግሞ ወይን ባለቀበት ሰዓት ወይን እዛው ከአንዳንድ አየር ላይ የሚዘጋጅ ነገር ሆኖም አይደለም። በአጭሩ እመቤታችን እያለች ያለችው በቃ አንዳች ተአምር አድርገ ነው። ይህን ማወቅ እንችላለን፣ ከዚህ መረዳት እንችላለን። ቀላል ወይን እኮ የላቸውም ማለቷ እንደው ተአምር አድርግ፣ ስለዚህም የጎደለውን ሙላው አይነት ጥያቄን ያቀረበችው፣ ልመናን ያቀረበችው ግን ምንድነው በጌታችንና መድኃኒታችን ኢየሱስ እንደዚህ የሚታወቅ በአደባባይ የታየ ምንም አይነት ተአምርን አድርጎ አያውቅም ነበር። ከዛ በፊት ምንም ተአምር ምልክት ምናምን አድርጎ አያውቅም፣ በአደባባይ የሚታወቅ ማለት ነው። ለምሳሌ ከተአምራት ውስጥ ከዚህ በፊት ከተሰሩ ተአምራት ውስጥ ትልቁ ተአምር በድንግልና ተጸንሶ መውለዱን ወይንን እመቤታችን ታውቃለች። አዎ ሌሎች ተአምራቶችም ተደርጎ ሊሆኑ ይችላል፣ አላውቅም። ግን አትሊስት ግን ማለት ነው በአደባባይ ተአምርን አላደረግም። ስለዚ የምልክቶች መጀመሪያ ይሏል። አሁን የሚፈጸመውን ተአምር የተአምራት የምልክቶች መጀመሪያ ይህንን በዛ አደረገ ይላል እና ግን ያ ግን የተአምራቱ ጊዜ ግን አልነበረም። ገና ጊዜው አልደረሰም ነበር። ተአምር ለመስራት በአደባባይ ጌታችን ጊዜው ገና አልደረሰም ነበር። ጊዜው ባልደረሰበት ሁኔታ እመቤታችን ግን በቃ በዛ ሰዓት እንግዲህ ሰዎቹ ሁኔታ በጣም አስቸጋሪ ስለሆነ ሰዎቹ የነበሩበት ሁኔታ በጣም አስቸጋሪ ስለሆነ ልጅ ወይን እኮ የላቸውም ማለች። ጊዜው ገና አልደረሰም። የስ ተአምር የመስራቱ ምንድነው? ተአምር የመፈጸመው ተአምር የማድረጉ ጊዜ አይደለም፣ ገና ነው። ምልክትን ማሳየት የለበትም። አሁን ላይ ይህን የምናውቀው ከራሱ ከጌታ መልስ ነው። ጊዜ ገና አልደረሰም ብሎናል። እሱን ወይ እመጣበታለሁ። ጊዜ ገና አልደረሰም ብሏል። ግን ጊዜው ባይደርስም ማለት በቃ እመቤታችን ልጅ ወይን እኮ የላችሁም አልቆባቸዋል፣ ወይን እኮ የላችሁም አልቆባቸዋል አለች እና ጌታ ኢየሱስ መለስ አደረገና አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም አለ። አሁን ቀጥታ በቃ እየተናገረ ያለው ምንድን ነው? እንደው ከአንቺ ጋር ምን አለኝ? ጊዜ ሳይደርስ ጊዜ እኮ ገና አልደረሰም። ጊዜ እኮ አልደረሰም። በዚህ ሰዓት አልነበረም ተአምርን የማደርገው ምልክትን የማደርገው ነው። ጊዜ ገና እኮ አልደረሰም። አንቺ ሴት ከአንቺ ጋር ምን አለኝ? እንደው ጊዜ ገና አልደረሰም። ግን ጊዜ ገና ባይደርስም አንቺ ጠይቀሽኝ እንደማለት ነው። አይተዋል። በቃ እሷን እምቢ አይላትም። ልክ እንደዚህ ተአምር እንዲደረግላቸው የጠየቁ ሌሎች አካላትም አሉ በመጽሐፍ ቅዱስ ላይ። ፈሪሳውያን ምናምን በአንድ ወቅት ላይ እስቲ ተአምር አሳይ ሲሉት ጌታችን ጭራሽ ሲገስጻቸው እናያለን። በምን መልኩ ነው የገሰጻቸው? አመንዝራ ዘማ ትውልድ ምልክትን ይሻል ጥፉ ገዝ ዞር በሉ ነው የተባሉት። አልተደረገላቸውም። እመቤታችን ግን እናቱ ናት። የስ ጊዜው ገና አልደረሰም፣ ግን በቃ አደረገው። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም። ይሄ በቃ ይሄ የሚያሳየው ቀጥታ ማለት ነው
ማለት አሁን ለምሳሌ አንዳንዶች አንቺ ሴት ከአንቺ ጋር ምን አለኝ የሚለውን ከአንቺ ጋር ምን ጸብ ኖሮብኝ፣ ኧረ ችግር የለውም ብለው የሚፈቱ አሉ። አንዳንዶች በዛ መልኩ ይፈታሉ። ይሄ እንግዲህ እንደ እይታ ነው። አንዳንዶች በዛ መልኩ የሚተረጉሙ አሉ። ግን የቀጥታ ትርጉሙን ግን እንደው እኒ ካልን እንደው አንቺ ሴት እንዴት ነው እንደው ጊዜ ስላልደረሰ ገና ጊዜ ስላልደረሰ እንደው ከአንቺ ጋር ምን አለ፣ አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ እኮ ገና አልደረሰም። ውስጡ ያለው ሀሳብ የንግግር ውስጥ ያለው ሀሳብ እንደው ባትጠይቅ ነበር ባትጠይቂ የሚል ነው ውስጡ ያለው ሀሳብ። ግን ጠየቅሽ ዘለጅሽ እናቴ ነሽ አድርጓለሁ። እሱም በምን እናውቃለን? ቀጠል አድርጋ እመቤታችን ምናለች? ልጇ እንደማያሳፍራት ስለምታውቅ የሚላችሁን ሁሉ አድርጉ። ጊዜዋ አልደረሰም ግን የሚላችሁን አድርጓለች። እመቤታችን ባለችውን መሰረት አደረጉ ዘንድ ጌታ ኢየሱስ ውሃውን የሙሉት በጋኖቹ የተሞሉት ውሃ ወይን አደረገው። ይሄ የሚያስደንቅ ነው። በጣም የሚያስደንቅ የእመቤታችንን ምልጃ ያየንበት ነው። እውነቱን ለመናገር ከምን አንጻር አልኳችሁ? ጌታ ኢየሱስ ጊዜው ገና አልደረሰም ምልክትን ለማድረግ። ጊዜው ባልደረሰበት ሰዓት ላይ ግን እመቤታችን ጥያቄን አቀረበች። በቃ በል ተጨንቀዋል። እንደዛ ነው ጊዜ ተጨንቀዋል ነው ሀሳቡ። መቼስ ወይን ባለቀበት ሰዓት ስለምትጨነቅ ማለት ነው። በዛ ሰዓት ነው ነገራችን ላይ። ከዛ በኋላ ልክ ወይኑ ልክ ሲሞላ ግን ህዝቡ ራሱ ሲደሰት እናያለን። እና ምን እያልኳችሁ ነው ጋይዝ? ወይን ባለቀበት ሰዓት እመቤታችን ለተአምር ለምልክት ጊዜው ባልሆነበት ሰዓት ላይ መጣ። ልጅ ወይን እኮ አልቆባቸዋል፣ ወይን እኮ የላቸውም ብላ ጠየቀችው። እና የጌታ ኢየሱስ መልስ እንዳልኳችሁ ነው። አንቺ ሴት ከአንቺ ጋር ምን አለኝ የሚለው አገላለጽ እንዳልኳችሁ በብዙ ይፈታል። አንዳንዶች እንዳልኳችሁ ከአንቺ ጋር ምን አለኝ የሚለውን ከአንቺ ጋር ምን ጸብ ኖሮኝ በሚል በመፍታት በቃ አደርጓለሁ ብለው የሚፈቱ አሉ። አንዳንዶች፣ ሁሉም አይደሉም፣ አልፎ አልፎ በዚህ መልኩ የሚፈቱ አሉ። የሆነ ዶግማ አድርጋችሁ እንዳትወስዱ ማለት ነው እንደዚህ አይነት ትርጓሜዎችን። አንዳንዶች ደግሞ በምን መልኩ ማስቀምጠውልናል? አምላክ እንደመሆኑ መታዘዝ የለበትም። ይህንን በዛ የሚሉ ይህንን ብለውታል። አምላክ እንደሆነ መታዘዝ የለበትም፣ ሰው እንደመሆኑ እየታዘዘ አደገ ይላል ለወላጆቹ፣ ለእመቤታችንም ለቅዱስ ዮሴፍም እየታዘዘ ጌታ ኢየሱስ ሰው እንደመሆኑ አደገ። ግን አምላክ እንደመሆኑ ግን ጋይስ ገናና ነው። ጌታ ኢየሱስ ሰው ሆኖ ተገልጦ ብታዩትም እርሱ ደግሞ አምላክም ነው። አምላክ እንደመሆኑ የሁሉ ገዢ ነው። እርሱን ማንም የሚያዘው አይኖርም። አምላክ እንደመሆኑ ግን ያው ራሱ አምላክ የሆነው ግን ሰው ሆኗልና ሰው በመሆኑ እንደ ሰውነቱ ደግሞ ለእመቤታችን ሲታዘዝ ደግሞ አይተናል። ይህንን ክፍል ግን በዛ መልኩም ያብራሩ አሉ። ግን እኛ ጠቅላላ ያልሆነ ክፍል ለፊት ላይ ያለሆነ አትሊስት ሀሳቡን ካየ ነው ምን የሚል ነው አልኳችሁ? አንቺ ሴት ከአንቺ ጋር ምን አለኝ አለ። ጊዜ እኮ አልደረሰም አለ። ጊዜ ገና አልደረሰም። ጊዜ ሳይደርስ ምን ነው ጠየቅሽኝ? ጊዜ ሳይደርስ አይነት አገላለጽ ነው ያለው። እንደዚህ አይነት አገላለጾች አሉ እና ጊዜ ገና አልደረሰም። ግን እንደዛ ብሎ ግን በቃ ጊዜ ገና ስላልደረሰ ሌላ ጊዜ አደርሳለሁ ስመቢያችን አትንገሪያቸው፣ ምንም ነገር አትበያቸው፣ ተስፋ ማትስጫቸው ምናምን በቃ ይቅር፣ ገና ነው ተአምር፣ የኔ ጊዜ በቃ አለቅ አላላትም። በዚህ እንደዛ ገና እንደዛ ሲላት እመቤታችን ቀበል አድርጋ እምቢ እንደማይላት ታውቃለች። አብረው በደንብ አሳልፈዋል። እምቢ እንደማይላት ስለምታውቅ የሚላችሁን አድርጓለች። አስቡ፣ አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም ነው ያላት። በቃ ጊዜው ካልደረሰ እንግዲህ ታላቅ የእግዚአብሔር እቅድ እኮ ነው፣ የእግዚአብሔር አጀንዳ እኮ። ክርስቶስ ለመጀመሪያ ጊዜ ምልክትን የምልክቶች መጀመሪያ የሚያደርግባት ቀን ታላቅ ቀን ናት። የአገልግሎትን ጉዳይ ስለሆነ በተአምር የመገለጥ በምልክቶች የመገለጥ ጉዳይም ስለሆነ ሁለተኛ ሶስተኛ ላይ ቢያደርገው ኦኬ፣ የመጀመሪያው እኮ ነው። የመጀመሪያው በጣም ትልቅ ክብደት ይሰጠዋል። እና በዚህ ሁኔታ ላይ ጋይዝ በዚህ ሁኔታ ላይ ማድረግ ገና የመጀመሪያው ምልክት ማለት ነው ለማድረግ ገና ጊዜው ባልሆነበት ሁኔታ ላይ እመቤታችን ጣልቃ ገብታ ወይን እኮ የላቸውም ስትል ያኔ እንዳልኳችሁም ጌታ ኢየሱስ ምን አላት? አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም ሲለ ጊዜ ገና ተቋረጠ። አይ አለ ትንሽ እየቀጥ ብለህ ነበር ግን አለ። ተመልሻለሁ።
አዎ በሚገባ ተመልሰዋል። መልካም እሺ። በጣም ዛሬ በቃ እዚህ ጋር ሆነ እኮ በጌታ በኢየሱስ። እሺ ወደድክም ጠላህም ሰው ነች የሚላዩኝ ልክ ኮሜንት ስትከፍት የስ እመቤታችን ሰው ናት እና አንድ ሰው አላሉ ወደድክም ጠላህም ሰው ነች ብሎ ሲናገር አንድ አባት ብሎ መለሰን ያሉት እመቤታችን አዎ ሰው ናት፣ አንተ ግን ሰው ነህ ወይ? ልጅ ወይ ሰው ሁን ይላል አይደል? ልጅ የእግዚአብሔር ቃል ሲናገር ልጅ ሆይ ሰው ሁን። እመቤታችን አዎ ሰው ናት፣ አንተ ሰው ነህ ወይ? እና ወዳጅ አንተም ሰው ሁን፣ ሰው ሁን። እመቤታችን ሰው ናት። እና ይህንን የሚክድ አለ? በእውነት በፍጹም የለም። ዝጋው፣ እንትኑን በቃ ኮመንቱን ዝጋው፣ ኮመንቱን ዝጋው። አልተቋረጠም እኮ ስለዛ ከአንተ ነው ማለት ነው ችግሩ። አንተ እሺ ምንድነው እንዳልኳችሁ ዮሐንስ ወንጌል ምዕራፍ 2 ላይ በዛ በሰርግ ቤት ላይ የተከሰተውን ነገር ደጋግሜ ነው እየነገርኳቸው ያለሁት ውስጣቸው በደንብ እንዲዋሃድ ውስጣቸው በደንብ እንዲገባ ነው። ጌታ ኢየሱስ ተአምር ሊያደርግ ነው። ምን አይነት ተአምር? ውሃን ወደ ወይን መቀየር። በጣም ትልቅ ተአምር ነው። ትልቅ ተአምር መሆኑ ብቻ ግን አይደለም፣ የምልክቶች መጀመሪያ ነው። አሁን በአደባባይ ለመጀመሪያ ጊዜ ጌታችን ኢየሱስ ምልክትን ሊያደርግ ነው። አይተዋል። ምልክትን ለመጀመሪያ ጊዜ ሊያደርግ ነው። ግን ጊዜው ገና ግን አልደረሰም። አጋጣሚ ነው። የዛን ቀን አልነበረም፣ የዛን ሰዓት አልነበረም ወቅቱ፣ ቀኑ አልነበረም፣ ጊዜው ገና አልደረሰም ምልክቱን ለማድረግ። እመቤታችን ግን ስታዩ በወይን ቤት ውስጥ እንዳልኳችሁ ወይን አልቋል። በሰርግ ቤቱ ይቀጥ በሰርግ ቤት ውስጥ ወይን አልቋል። ስለዚህ ያው ሰርገኛው ይጨነቃል። ስለዚ ጠጋ ብላ ልጇን ልጅ ወይን እኮ የላቸውም አለችው። ቅድም እንዳልኳቸው እንዳትረሱ፣ ጌታ ኢየሱስ ወይን ጠማቂ ሆኖ እንደ ወይን ስራ አላቸው እያለችው አይደለም። ወይም ቅድም እንዳልኳቸው ወይን በአንድ ቀን በዛችሁ ከመቀስፈስ የሚደርስ ነገር አይደለም ተሰርቶ። ታዲያ ምንድነው? በአጭሩ ተአምር አድርግ ነው። ይህ ግልጽ ነው ብያቸዋል። ምንም ይሄ አያሻም። ራሱ ወይን እኮ የላቸውም። አይተዋል። ልመነዋል። ወይን እኮ የላቸውም። ጌታ ኢየሱስ ግን መልሱ ምን ነበረ? እንዳልኳችሁ ገና ጊዜው ስላልደረሰ የመጀመሪያ ተአምር የመጀመሪያ ምልክት ደግሞ ትልቅ ክብደት ስለሚሰጠውም ምን አለ? እንዴ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት ነው። ጊዜ ገና አልደረሰም። ይሄ በተለያየ መልኩ ሊፈታ ይችላል። የኤርሲያን መምህራን ዘንድ በተለያየ መልኩ ሊፈታ ይችላል። የቀጥታ ትርጉሙን ግን ካየን ቅድም እንዳልኳችሁ አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም የሚለው ቃል ውስጡ ላይ የሚያዝረው ምንድን ነው? ጊዜ ገና አልደረሰም እና ምን ነው ጠየቅሽኝ? እንደው ባልጠየቅሽ ኑሮ ባጭው ግን ጠየቅሽኝ። ዘና አንቺ ከጠየቅሽኝ ግን አደርጓለሁ። በምንና ካለን እሱን ቀጣይ ላይ እመቤታችን ምን አለች? በሉ የሚላችሁን አድርጉ አለች። የሚላችሁን በሉ አድርጉ። እኔ የእመቤታችን ራሱ ኮንፊደንስ አንተ የሚገርም እኮ ነው በእውነት። እንዲህ ምን አይነት እምነት ነው? ይሄ እምነትን እኮ ይጠይቃል። እንደ ፈቃዱ አንዳች ብንለምን እንደሚደረግልን እንመን እንወቅ ይላል ማነው ጳውሎስም ሲናገር። እንደ ፈቃዱ አንዳች ብንለምን እንደሚደረግልን በቃ እርግጠኞች እንሆን ነው። እንዲህ የእመቤታችን እርግጠኝነት አይተዋል። ያለ ጊዜው ጠይቀው አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም ብሏት ወዲያውኑ እመቤታችንን የሚላችሁን አድርጉ። እምነቷን እያየሁ ነው። እምነቷ ሉቃስ ወንጌል ምዕራፍ 1 ላይ እንደተነገረላት ነው። ማነው የመጥምቁ ዮሐንስ እናት ቅድስት ኤልሳቤጥ ምን ብላ መሰከረች? ስለ እርሷ ከጌታ የተነገረላት ቃል ይፈጸማል እና ያመነች ብፅዕት ናት። ከጌታ የተነገረላት ቃል ይፈጸማል እና ያመነች ምን ብፅዕት ናት። ምን ያለች? ያመነች የእምነት ሰው ናት። በጣም እመቤታችን ወላዲት አምላክ በጣም የእምነት ሰው ናት እና እርግጠኛ ነች። የሚላችሁን አድርጉ። እንደዛ ብሏት እንኳን ጌታ ኢየሱስ ደግሞ እናቴ አንቺ ብለሽኝ ኦኬ ዘን አደርጓለሁ። ከዛ በኋላ በቃ በጋኖቹ ውሃን አመጡ፣ ሞሉ። ጌታ ኢየሱስ እዛ ወይን አደረገው። ጌታም በዛ የምልክቶችን መጀመሪያ አደረገ ተብሎ ተነገረ። የምልክቶች መጀመሪያ በዛ አደረገ። ስለዛ እዚህ ውስጥ የእመቤታችንን ምልጃ ማየት እንችላለን ማለት ነው። እና የእመቤታችንን ምልጃ ብቻ አይደለም፣ ጌታ ለእናቱ የሚሰጠውን ቦታ ማየት እንችላለን። ጌታ ለእናቱ የሚሰጠውን ቦታ መፈጸሙ የስ ያለ ጊዜው ማድረጉን አይቶ እንደው ባልጠየቅሽኝ አይነት የሚመስል ነገርን ተናግሯል። እንደው ባልጠየቅሽኝ የሚመስል ነገርን
እንዳልኳችሁ በተለያየ መልኩ ትርጉም ሊሰጠው ይችላል። እናንተ የፈለጋችሁትን ያዙ። ለምሳሌ አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም የሚለውን ከአንቺ ጋር ምን አለኝ የምትለዋል ከአንቺ ጋር ምን ጸብ ኖሩብኝ አደርገዋለሁ ብለው የሚፈቷል። እንደዛ ፈታችሁ ማለት ጽሁፉ ምን ይሆናል? ከአንቺ ጋር ምን ጸብ አለኝ ጊዜ ገና አልደረሰም ይሆናል። አይቷል። ከአንቺ ጋር ምን አለኝ የሚለው ከአንቺ ጋር ምን ጸብ አለኝ ከሆነ ከአንቺ ጋር ምን ጸብ አለኝ ጊዜ ገና አልደረሰም ይሆናል። ትንሽ ክላሽ የሚያደርግ ነገር ይመስላል አይደል? አደረገም አላደረገም ችግር የለውም። ባያደርግም አደረገም አላደረገም ለእናንተ የሚያስማችሁን ያዙ። ብቻ ከክርስትና አስተምህሮ እንዳትወጡ እንዳታፈነግጡ እንጂ ከክርስትና አስተምህሮ ባላፈነገጠ መልኩ ተብራሪ ይብራል መጽሐፍ ቅዱስ በአንድም በሌላም የአንደኛው አባት ብቻ ትርጉም ትክክል ነው ምናምን ብለን እንትን አንልም ከአስተምህሯችን ጋር እስካልተቃረነ ድረስ ማለት ነው። ኤኒዌይስ ግን ፊት ለፊት ላይ ያለውን ትርጉም ግን እንደነገርኳችሁ ምንድነው አንቺ ሴት ከአንቺ ጋር ምን አለ እንደው ባልጠየቅሽኝ የሚል አይነት ሀሳብ ይኖረውና ለምን ጊዜ ገና አልደረሰም። እንደዛም ቢሆን ግን እምቢ አይላትም። የእመቤታችንን እርግጠኛነት በልጇ ላይ ያላትን እርግጠኛነት አይተናል። ምን አለች? በሉ የሚላችሁን አድርጉ። ከዛም ጌታችን ያንን ምልክት አደረገ ወይም ያንን ተአምር ፈጸመ። የምልክቶች መጀመሪያ በቃና በዛ አደረገ፣ በገሊላ አደረገ። እሺ ከዛ በኋላ ደቀ መዛሙርቱም በእርሱ አመኑበት ይላል። በዚህ ምክንያት ደቀ መዛሙርቱም በእርሱ አመኑበት ይላል። ዘንድ የፋሲካ በዓል ደግሞ ቀርቦ ነበር። አሁን ሁለተኛው ክፍል የዮሐንስ ወንጌል ምዕራፍ 2 ደግሞ ምንድነው? ሁለተኛው ክፍል የፋሲካ በዓል ቀርቦ ነበር። ወደ ኢየሩሳሌም ጌታችን መጣ፣ ወደ ቤተ መቅደስ ገባ። ወደ ቤተ መቅደስ ሲገባ ሰው ቤተ መቅደስ ውስጥ ይሻሻጣል፣ ይገበያያል ምናምን እና ቤተ መቅደስ መሆኑ ቀርቶ ገበያ ሆኗል። ከዛም ጌታችን ጅራፍን አዘጋጅቶ በቃ ለመጀመሪያ ጊዜ ጌታችን ያሳደደ ያባራ አስወጣቸው። ቀጥታ ማለት የሆነ ወደ ውሳኔ ነው የገባው። በቃ እንደዚህ ያደረገው በዚህ መልኩ የተገለጸው ጌታችን እዚህ ክፍል ላይ ብቻ ነው። ገርፎ ያባረራቸው። የቤት ቀናት ትበላኛለች የሚለው ቃል ተፈጸመ በዚህ እና በሐዲስ ኪዳን ግን እንዳልኳችሁ የእግዚአብሔር ቤተ መቅደስ አሁን በሐዲስ ኪዳን ማለት ነው እኛ ነን። ስለዛ እኛ ይህን ቤተ መቅደስ እንዲህ ልናረክሰው አይገባም ማለት ነው። እንዲህ ልናረክሰው አይገባም። ምንድነው ስለዛ ቤት ሲናገር ቤቴ የጸሎት ቤት ትባላለች እንጂ የወንበዶች ዋሻ አይደለችም ብሎ ጌታችን ተናግሮ ነው ያባረራቸው። ቤቴ የጸሎት ቤት ትባላለች ተብሎ ማለት ነው። ስለዚህ የእግዚአብሔር ቤት ነው ቤተ መቅደሱ። አሁን በአዲስ ኪዳን ደግሞ ይህ የእግዚአብሔር ቤት እኛ ነን። ቤተ መቅደስ ስጋችሁ በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም? ምን ይላል ጳውሎስ? በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም? ስለዛ ይህንን ቤተ መቅደስ ጌታችን ኢየሱስ አሁንም ቢሆን በንጽህና እንድንይዘው ይፈልጋል። በንጽህና የእግዚአብሔር ቤተ መቅደስ እንደመሆኑ የመንፈስ ቅዱስ ቤተ መቅደስ እንደመሆኑ። ስለዛ ጳውሎስ ራሱ ምን ይላል? እንግዲህ የእግዚአብሔርን ቤተ መቅደስ ወስጄ የጋለሞታ ስጋ ላድርገውን ይላል። አይተዋል። ዝም ብለህ የምትፈጽም ከሆነ የእግዚአብሔርን ቤተ መቅደስ ነው ዲፋይል የምታረግ ሰው። የእግዚአብሔርን ቤተ መቅደስ አንስተ ዝሙት እየፈጸምክበት ነው እና ይህ በእግዚአብሔር ዘንድ እጅግ የተጠላ ይሆናል። ስለዛ በገዛ ስጋ ላይ የሚፈጸም ኃጢአት ዝሙት ነው እና ዝሙት በጣም ጳውሎስ ደጋግሞ የሚቃወመው ለዛ ነው። ዝሙት በገዛ ስጋ ላይ የሚሰራ ኃጢአት ነው። ሰውን ብትሰድብ ሰውየው ላይ ነው፣ የሆነ ሰው ላይ ነው። ሰውን ብትገድል የሆነ ሰውን ነው። ትልቅ ኃጢአት ቢሆንም ማለት ነው። ዝሙትን ስትሰራ ግን በራስ በገዛ ስጋ የሚሰራ ትልቅ ነውር፣ ትልቅ ኃጢአት ይሆናል። ስለዛ ከዚህ ራቁ ነው። ስለዛ በሐዲስ ኪዳን የእግዚአብሔር ቤተ መቅደስ ደግሞ እኛ ነን እና ብዙዎች ጌታችን ኢየሱስን ይከተሉታል። ጌታችን ኢየሱስ ግን አይተማመንባቸውም ነበር። ሁሉም በውስጡ ያለውን ያውቃል። ማንም ሰው ስለ ሌሎች ሰዎች ሊነግሩት አያስፈልገውም ነበር ይላል። የአምላክነቱን አያሳይም። ማንም ሰው በሰው ውስጥ ያለውን ነገር ማንም ሰው ሊነግረው አያስገባ። ስለ ሰው ማንም ሰው ሊነግረው አያስፈልግም። እርሱ በሰው ዘንድ ያለውን ሁሉ ያውቅ ነበርና ያውቃልና። ለምን? አምላክ ነው፣ ፈጣሪያቸው እሱ ነው። ስለዚህ በሁላችን ውስጥ ያለውን ጌታ ያውቃል እና በሰዓቱ ሲከተሉት ከነበሩት ውስጥም በቃ አይተማመንባቸውም ነበር። የምርም አምኖ ምናምን የሚከተሉ አልነበሩም። የሆነ ጊዜያዊ ነገር ብቻ ስለሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 እና ምዕራፍ 2 በቃ ይሄ ጨረስን። ስለዛ ወዴት እንሄዳለን ከተባለን አሁን አይደለም፣ ቀጣይ ምዕራፍ 3 ኒቆዲሞስን በቀጣይ እንግዲህ ገብተን እንትን ምንድን ይሆናል። ይሄ ሳምንት አጋጣሚ ሆኖ ደግሞ የኒቆዲሞስ ነው አጋይስ። ይህ ሳምንት አጋጣሚ ሆኖ የኒቆዲሞስ ነው እና አይዊሽ ሄደንበት ቢሆን አሁን ትናንት ምናምን ጥሩ ነበር። ለማንኛውም ያው ትናንት ውድ ስለነበረ ማለት ነው።
ዛሬም ቢሆን ሄደንበት ቢሆን ጥሩ ነበር፣ መልካም ነበር። ኤንዌስ እናንተ ሰዎች ይህን ያህል ካልን በቂ ነው። ከከላለስ ነው። ዮሐንስ ወንጌል ምዕራፍ 2 ግን ገብቷችኋል። በተለይ የሰርግ ቤቱ ነገር በዚህ ብንረዳው ጥሩ ይመስለኛል። ቀለል አድርገን እንደዚህ ኒቆዲሞስን ሳንማር ኒቆዲሞስ ሊያልቅ ነው። እኔ በጌታ ስም ዮሐንስ ወንጌል ምዕራፍ 2 ልክ የጨረስን ቀን ቀጣይ ዮሐንስ ወንጌል ምዕራፍ 3 ኒቆዲሞስ ስለ ኒቆዲሞስ ምናምን ስለነበረ በዚህ ጾም ውስጥ ከኒቆዲሞስ ጋር ቢገናኝ ይህ እንትን አሪፍ ነበረ። ግን ገና ኒቆዲሞስ በጣም ገና ነው። እኛ ያኔ ብዙ ይሄ መሄዳችን አይቀርም ምናምን ብዬ ነበር። ግን ነው እናንተ እንዳሰባችሁት አይደለም። አንዳንዴ ናቱ እና ሊነ እያስተማርክ ነው። አንተስ መጽሐፍ ቅዱስ እያስጠናህ ነው? አዎ፣ ግን አሁን ቃሉት ያሰማልን። የሆነ ጊዜ መተህ ይሰማላ። ይሰማል። የሆነ ጊዜ እኔ ጋር መተህ እንዴ እስካሁን አልጨረስክም ያልከው ትዝ አለኝና እስካሁን ሮሜን አልጨረስክም እንዴ ያልከኝ። ከዛ እኔ አንተን ሳይ ገና ምዕራፍ 2 ነህ። አይ አንተ እኮ ዓመት ከ6 ወር እኮ ሆነ። ሮሜ ምዕራፍ 3 ላይ ነህ። ዓመት ከ6 ወር ውስጥ 11 ነኝ። ሮሜ 11 ነኝ። እስከ 3ኛው ምዕራፍ ያለውን ያልኩህ ያን ያልኩህ 3ኛ ምዕራፍ ዓመት ከ6 ወር ፈጅቶብህ፣ አሁንማ ሌላ ዓመት ከ6 ወር ፈጅቶብህ እንደምን ታግለንም ቢሆን የዓመት ሰው ይበለን የምር 16ኛው ምዕራፍ ላይ እንጃ እንዲህ ቸዋለሁ። በስመ አብ እዛው ሮሜ ደዌ ዝም ብለህ ከዛው በቪዲዮ ላሳያቸው ዘጅ ስለ ሮሜ 8:34 አስረዳን እየተጠየቁኝ ስለሆነ እንደው መቼስ ጋይዝ ሮሜ 8:34 አሁን ቢሆንሽ መቼስ እንግዲህ ጥያቄ ሆኖ ሊነሳ ይችላል። እንግዲህ ያለመታከት ዝም ብሎ መመለስ ነው። እንግዲህ ሌላ ቀን እስቲ አስታውሱን፣ ወይም ደግሞ ቴሌግራም ላይ ነው በጣም በተደጋጋሚ ምላሽ የሰጠንበት ነገር ሚዲያ ላይ ቀራለሁ። ይሄ ሮሜ 8:34 ምናምን እያሉ መጠያየቅ ምናምን ራሱ ቀረ እኮ ወረዲያ ቀረ እና ፕሊስ እንትን በሉ በደንብ ቶሎ ቶሎ ተከታተሉ። እሺ ጋይስ አሉት ይወርማል ሊል ብሮ ወይኔ አክሊል አረ ነኝ ማለት ሊል ብሮ የሚለውን ታዩና ሊልን አውጪውና እንዲህ በስንት ዓመት በልጠሽ ነው እንዲህ እሪ የምትይው ያምንሻል እንዴ? እኔ ችግሩ ለታላላቆቼም አልመለስም። አስቸጋሪ ሰው ነኝ። እህቶቼን በመኮርኩም ነው የምታወቀው። ታላቅ እህቴን ልኮረኩም ይችላለሁ። አልኮረኩም ታላቅ እህቴን እንዲህ አስባል ሊል ብሮ ምናምን ብላ እዴ ጀግናው እንዴ ነሽ ምን እንዲህ የምትለው እንዴ? እናንተ ምንድን ነው? አንትሽ ምርጥ ሰው ጨርሰህ ነው ገና ከምዕራፍ እንደ ቅድሙ በስሎ ሞሽን እንትን እያለ አይ ጨርሰሃል ብዬ ነው። ሌላ ወሬው ጨርሰው ነው ብዬ ነው።